ምን እረጋጋለሁ? ደም የምትጠጣ ሴትዮ እናንተ ሴትዮ ኧረ ተው 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 አምላክ ደም ትጠጣለች አላችሁ አትፈን ይኸው መስቀል ያገኘችውን ይላል ይኸው መጽሐፉ። እሺ ምን ላይ ነው? የምን መጽሐፍ ነው? የእንትናችን የምድር የጸሎት ድርሳነ መስቀል። ድርሳነ መስቀል። ኦኬ እንደዛ ይላል። አዎ ይኸው ምን ይላል? ኦኬ ቅድም ሳነበው ሰምተሽዋል። ከዚያን ጊዜ ወዲህ ንግሥት እሌኒ ከዚያ ከከበረ መስቀል ውስጥ ከፈሰሰው ደም ሳትቀምስ የማትበላና የማትጠጣ ሆነች ይላል። ኦኬ ስለዚህ ስላልቀመሰች ነው ትክክል ያልሆነችው። ከደሙ ደሙ ለመዳን መቀመስ ነበረባት ነው ያንተ ሀሳብ? የኔ ሀሳብ አይደለም፣ የኦርቶዶክስ ነው። ምን ሀሳብ ነው? ሲጀምር የሰው ደም ይጠጣል እንዴ? የሰው ደም አይጠጣም እንዴ? እንዴት ይጠጣል? እሌኒ እኮ የጠጣችው የጌታን ደም ነው። ጌታ ሰው ሆኖ ስለመጣ ማለት ነው። ከመስቀል ውስጥ ያገኘችው ደም፣ ወተትና ዘይት እነኚህ ናቸው የተገኙት። እሺ የጌታ እዛ መስቀል ላይ ሲሰቀል የፈሰሰውን ያንን ቀዩን ደም ከሰውነቱ የወጣውን እሱን እኮ ነው በብርሌ አድርጋ ይኸው አስቀምጣ እሱን ጎንጨት እያለ ተጠጣለች ማለት ነው። ወይ ከባድ ነው ወይ ነገር። እስኪ አንዴ ሊያዘው እኔ እሱ መጽሐፍ ሊያዘው እኔም አለኝ። አንዴ አንጮ ድርሳነ መስቀል ይኸው እንደዚህ አውጭ እዚህ አይነቱ ሳይሆን ያለኝ እኔ የትኛው መሰለክ? የትኛል ቪዲዮ ላይ አራቱ ርዕስት መዝገበ ጸሎት ነው ያለኝ እኔ። አይ መዝገበ አንቺ ይሄኛው ነው ያለሽ ማለት ነው። መዝገበ ጸሎት ነው ያለኝ እኔ። አየክ? መዝገበ ጸሎት መዝገበ ጸሎት ነው ያለኝ። መዝገበ ጸሎት ይሄ ድርሳነ መስቀል ነው። ድርሳነ መስቀል እሱ የለኝም፣ እውነቱን ለመናገር እሱ የለኝም። እኔ ደግሞ እዚህ ላይ መስሎኝ ላየው ነበር። አየክ? ያለኝ መዝገበ ጸሎት ላይ ነው። መዝገበ ጸሎት ስለ ሰይፈ ስላሴ ያወራል። ኦኬ ስለ ማማት ያወራል። ሁሉንም አካቷል። አንፈት ዋላ መልአከ ሚካኤል ስለ ሩፋኤል ዋላ ስለ መልአከ መድኃኒዓለም ያወራል። ስለ ኪዳነ ምሕረት ስለ ሁሉም ያወራል። አንፈት እዚህ ላይ ማለት ነው። ይሄኛው ሁሉንም አጠቃሎ ይዟል። ስለዚህ እሱ ድርሳነ መስቀል ድርሳነ መስቀል የለኝም። ይቅርታ እሺ አለሽ እዚህ ላይ ካለ ልፈልግ ብዬ ነው። እሺ የለም፣ እዚህኛው ላይ የለም። ታገኝ የለም። ይሄ ራሱን የቻለ ትልቅዬ መጽሐፍ ነው። በደብረ ሊባኖስ ገዳም ነው የታተመው። ስንት ዓመተ ምህረት? ያው ደብረ ሊባኖስ አንድነት ገዳም አረነ ስንት ዓመተ ምህረት እንደሆነ ግን በደብረ ሊባኖስ ገዳም ነው። በኦርቶዶክሳውያን እጅ ላይ እነ መዝሙረ ያሬድ ሁሉ ይዘውታል። እነሱ እጅ ላይ ሁሉ አለ። ያ ደብረ ሊባኖስ ገዳም ነው የታተመው። ከቤተክርስቲያኒቱ የምትጠቀምበት ነው። ሴትዮዋ ሁለት ነገር ነው ያደረገችው። ልጇ ቆስጠንጢኖስ ከመወለዱ በፊት ቁንስጣ የሚባል ባል አገባች። አረማዊ ሰው ነበረ እና የኔ ደም ጡቷን ቀደደችና በጥታ ማለት ነው ጡቷን ሰንጥቃ ደሟን አፈሰሰችውና እጓሯቸው በነበረው ውሃ ደሟን ቀላቅላ ከውሃው ጋራ የኔ ደም በፈሰሰበት በተቀላቀለበት ውሃ ተጠመቅ አለችው። ከዛ እኔ እፈቅድልሃለሁ፣ ታገባኛለህ፣ ከዛ እንተኛለን አለችው። እሱም እሺ ያልሽውን ሁሉ አደርግልሻለሁ አላት። ያው
ከዛ ደሟን አድርጋ እንደዛ ከውሃ ውስጥ ቀላቀለችውና እሱና ቤተሰቡ ተጠመቀ። ያጠመቀችውም ራሷ ናት። ምክንያቱም ቄሶች አሉ ብሎ የሚለው እዛ ጋር የለም። ኦኬ። ከዛስ ደግሞ ደሟን አፍስሳ ከውሃ ጋር ቀላቅላ ባሏን ታጠምቃለች። ቀጥሎ እንደገና ደግሞ ደም ትጠጣለች። ገጽ 222 ላይ ደም ስትጠጣ ነው የተገኘችው። ስክሪንሾት አድርጉት። ጸጊ ቀጥ ጥያቄ ነው ያለኝ። ለቤቲ አይደለም ላንተው ነው። ንግስት ሌኒ ባለቤቷን ካጠመቀችው በኋላ ነው መስቀሉን ያገኘችው ወይስ ከመስቀሉ በኋላ ነው ሰውየውን ያገባችው? ከመስቀሉ በፊት ከማግኘቷ በፊት ይመስለኛል ያገባችው። ስለዚህ ሴትዮዋ በቃ ሆረር ነች። ኤርሚዬ ተው፣ ከደም ጋር ትላላት። አንድ ጥያቄ ተቀይርሚ። እኔ መጽሐፍ ቅዱስ ላይ ከሌለ እንደዚህ ተበርዞ እንደ ተቀንሶ የመጣው ነገር እኔ አላምንም። ከይቅርታ አድርጉልኝ። ከመጽሐፍ ቅዱስ ውጭ ያሉትን እንደዚህ ድርሳና እንደዚህ ምናምን ተብሎ የሚባሉ ስለሱ ላይ እኔ አላምንም። በእኔ ማለት ነው። በእኔ አሁን እጅሽ ላይ ያለው መዝገበ ጸሎት የሚባለውን ታምኘዋለሽ? ይሄን አምኗል። ለምን አንጀነራል በብዛት ስለ ማርያም ስለ እመቤታችን ያወራል። ስለ እሷ ስለ ዘውትር ጸሎት ስለ ውዳሴ ማርያም ወይ ይሄን አምኗል። አዎ፣ ግን ይሄ ግን በአብ ወልድ መንፈስ ቅዱስ ታምኛለሽ? አዎ፣ እንደ ኦርቶዶክስ አማኝነቶች በአብ ወልድ መንፈስ ቅዱስ ታምኛለሽ? አዎ አምናለሁ። አምናለሁ። ግን አንድ ጥያቄ ማነው ከቅድስት ድንግል ማርያም የተወለደ? ከሶስቱ አካላት ማነው ከቅድስት ድንግል ማርያም የተወለደ? ኢየሱስ ክርስቶስ ነው። እንደ ጌታችን መድኃኒታችን ያለሙ አብ ተወልዷል። አብ መንፈስ ቅዱስ፣ አብ ወልድ መንፈስ ቅዱስ እኮ አንድ ናቸው። ከመድኃኒታችን ከእመቤታችን የተወለደው ኢየሱስ ክርስቶስ ብቻ ነው። ፈጣሪያችን መድኃኒታችን ኢየሱስ የፈጠረን እግዚአብሔር ነው። ፈጣሪ እግዚአብሔር ነው። ደግሞ ኢየሱስ ክርስቶስ ነው። ቤት አልጠየኩሽም። አብ ተወልዷል ወይ ነው ያልኩሽ። ወልድ መንፈስ አልተወለደም። አብ አልተወለደም። ኢየሱስ ክርስቶስ ጎበዝ፣ ልክ ነሽ። መንፈስ ቅዱስ ተወልዷል? አልተወለደም። ከሶስቱ አካላት የተወለደው ጌታ ነው አይደል? ወልድ ኢየሱስ ክርስቶስ ብቻ። ጎበዝ፣ ጎበዝ፣ ልክ ነሽ። የተወለደው ጌታ ነው ማለት ኢየሱስ ማለት ነው። አዎ፣ ወልድ ነው የተወለደው። ኦኬ፣ ወልድ ተወለደ ማለት ነው። ወልድ ስለተወለደ ነው አይደል ስጋን ሰው የሆነው ወይ ደግሞ ስጋ ሆነ ብሎ የሚለን። እኔ ቤት የሚታርገ እየሰማሁ እንዳረብሽ ችግር የለም ነው። ማይኩን ክፈችው። ወልድ ስለተወለደ ነው አይደል ስጋ ሆነ፣ ቃል ስጋ ሆነ የተባለው። ቃል ስጋ ሆነ ተባለ። ይሄ ማለት ወልድ ሰው ሆነ ማለት ነው አይደል? ስጋ ሆነ ማለት ሰው ሆነ ማለት ነው። ሰው ስለሆነ ነው አይደል ደግሞ የፈሰሰው ስለ እኔና ስለ አንቺ በደልና ኃጢአት ስለ ዓለሙ ሁሉ በመስቀል ላይ። የመንፈስ ቅዱስ ደሙ ፈሷል? አልፈስም። መንፈስ ቅዱስ ደምስ አለው? የለውም። መንፈስ ቅዱስ ደም የለውም። ጌታ ኢየሱስ ክርስቶስ ብቻ ነው ደም ያለው። እሺ፣ እግዚአብሔር አብስ ደሙ ፈሷል? አልፈሰሰም። ደምስ አለው እንዴ? ይሄ ምን አይነት ጥያቄ ነው? ይሄ ከባድ ጥያቄ ነው። ደምስ አለው ወይ አብ? የለውም። እኔ ኢየሱስ ክርስቶስ ብቻ ነው ደም ያለው ለእኛ የተሰቀለው ጌታችን መድኃኒታችን ኢየሱስ ክርስቶስ። በዚህ 100% የማምንበትና የማልደራደርበት ነገር። ይቅርታ ትንሽ ኮንፋስ ስለያዘኝ ነው። ችግር የለውም። እዚህ መዝገበ ጸሎቶች ላይ
መልክዓ ስላሴ የሚል አለ አይደል? መልክዓ ስላሴ እንደስ ያንተም መዝገበ ቃላት እስኪ መዝገበ ጸሎት ምንድነው የሚለው? የመጀመሪያ አንተ ላይ የኔ መዝገበ ጸሎት ነው የሚለው እኮ መዝገበ ጸሎት የኔ መዝገበ ጸሎት ነው። መልክዓ ስላሴ ያለው እንትኑ ምንድነው ማለት ከበሩ ዘሴም ስላልሆነብኝ ነውና ቸገረ ነው። ያው መዝገበ ጸሎት ነው። ልክ ነሽ። ያንቺም ጋር መዝገበ ጸሎት ነው። ያው የኔ መዝገበ ጸሎት ይታይሻል። እሺ አየክ አንድ አይደለም የኔ አየክ መዝገበ ጸሎት ብሎ ባለ 94 ሰዓት ነው የሚለው። ከዛ በኋላ እሺ የኔ ደግሞ ባለ 75ቱ ነው የሚለው። አየክ ስለዚህ አየክ ለዚህ ነው አቸኩይ እሺ ያንቺ ባለ 90 ነው። ባለ 200 ምናምን ነገሩ አለ። ባለ 75 አለ። ባለ 50 አለ። ግማሹ መጽሐፍቶች ተቀንሰው ሆን ብለው ሳይሆን የቀሩት አታሚዎቹ ሲያትሙት ማለት ነው። አሁን እኔ በገብረ ስላሴ ብርሃኑ ማተሚያ ቤት ነው። እኔ አይደለም እንደዚህ ያደረኩትኝ። ይሄንን መጽሐፍ ያሳተመው ማተሚያ ቤት ኢትዮጵያ ውስጥ ይታወቃል። ፋክስ ነምበሩ፣ የቢሮ ቁጥር፣ የሞባይል ቁጥር 10 ቁጥሮች አስቀምጧል። ይህን ስክሪንሾት አድርገሽ አክሱም ማተሚያ ቤት ማለት አራራት ሆቴል ጋር ላምበረት ዛን ያለው ደውልሽ መጠየቅ ትችላለሽ። የኔ ደግሞ በስንተኛው ማተቢያ ቤት ታተመ ይለኛል። አይ በስንሻው ማተቢያ ቤት ታተመ ነው የሚለው። የኔ ደግሞ አየክ በስንሻው አይደል? አዎ ከስንሻው ማተሚያ ቤት ይልቅ አክሱም ማተሚያ ቤት በጣም የቆየ ነው፣ ይታወቃል። ችግር የለው። አሁን መልክዓ ስላሴ እንፈልጊ። መልክዓ ስላሴ እዚህ መጽሐፍ ውስጥ መልክዓ ስላሴ ያ እሺ ማይኩን ከፍተሽው ምን እንዳሉ አንብቢልኝ እስኪ። የመጽሐፉን ዝርዝር እነግርሻለሁ። ብሻችሁ ብዬ ነው። እሺ የኔ መጽሐፉ ዝርዝር እንትን እያልኩ ላሳለ የመጀመሪያ የመጽሐፍ ዝርዝር የውዳሴ ማለት የጸሎት ከሰኞ እስከ ወዲያ ያለው ጸሎታችን እሱ አለ። ካሜራ መክፈት ቻልሽ? እንደኔ እንደዚህ ያዙረሽው ቤትዬ ከቻልሽ። እሺ ላድርግልኝ። ኦኬ አንዴ አላንጂ ሆኜ ስለሆነ ነው እንደዚህ ላድርግና፣ ችግር የለም። ወደ አንቺ ሳታዙሪ አልጋም ላይ ሆነሽ ቢሆን አርፈሽ ካሜራውን ልክፈትልክ። ይሄንን ካና ካሜራ አፕ አረጌ እንዳይታይ። ኦኬ አባላ ሴቭ አድርጊው። ይታያል። ትልቁ ላይ ላድርግሽ። ልክ ነው፣ ይታያል። ቴንክ ዩ ተባረክ። የመጽሐፉ ስም ዝርዝር ጋር አሳየኝ። የመጽሐፉ ዝርዝሮች አሉበት። የመጽሐፉ ዝርዝር የለም፣ ተገንጥሎ ሄዶብኛል አለ። ኦኬ ተገንጥሎ ሄዶ። እሺ ስለዚህ ራቅ አድርጊው። ራቅ አድርጊው። ራቅ አድርጊው። በጣም አስጠግተሽዋል። ያ አሁን ታየ። ይሄ የረቡዕ ውዳሴ ማርያም ነው። ወደፊት የተገነጠለው እዛ ጋር ነው ያለው ፊት ለፊቷ። እሺ የረቡዕ ውዳሴ ማርያም ነው። ወደፊት ገለጩ። በደንብ ገለጹ። በደንብ ገለጹ። በደንብ ገለጹ። ውዳሴ ማርያም የዓርብ በደንብ ገለጭ። በደንብ ሂጂ። የእሑድ እንትኑ ጸሎቱን አንቀጽሽ ግለጻው። አንቀጸ ብርሃን እለት እንትኑ የለክም። ገጹን ብንገረኝ ገጹ ካቀጥታ ሌላ 97 አንድ አይነት አይደለም። ለዚህ ነው የተማታበኝ። አየክ ስነ ፍጥረት፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን ቀጥይ። በደንብ ገለጭ። ይህንን ማንበብ የምፈልገው ነገር ይሄ ነው። ሚስጥረ ስላሴ በንተ ቅድሳት እጅጋ ወደፊት የጌታ ቅዳሴ መልክዓ መልኮች አለበት። ቅድም መልክዓ መድኃኔዓለም ምናምን ቅዳሴ ማርያም። እሺ ወደፊት መልክዓ መድኃኔዓለም መጨረሻ ላይ ነው። እሱን ጋር ላምጣ ወደፊት እጂ ኪዳን፣ የሌሊት ኪዳን ጸሎት። እሺ መልኩ ላይ ሂጂ። እሺ መልኩ አካባቢ ላይ መልክዓ ስላሴ ካለው አያዋለሁ። እሺ መልክዓ ማርያም። እሺ ቀጥያ እንደሱ እያደረግሽ ሂጂ። ሞባይልን በእጅሽ እንዳያሹ ይገባኛል። አይዞሽ ቀስ ብለሽ
ሰይፈ ስላሴ መልካ ስላሴ ይኖራል። ቀስ ብለሽ ገለጭው። እሺ ኦኬ። ሰይፈ ስላሴ ካለ መልካ ስላሴ አለ። ሰይፈ ስላሴ መልካ ስላሴ ወይ ገልጬ ላዝሮ እንደዛ አይመችም። መልካ ስላሴ የሚለው እሱ ጋር ፈልጊ። ኦኬ ስላሴ ከሰይፈ ስላሴ በኋላ መድኃኒዓለም ሰይፈ መለኮት ነው የሚለኝ። እሺ ሰይፈ ምን ፈልግልህ? መልክዓ ስላሴ ኦኬ መልክዓ ስላሴ በቅዱስ ሚካኤል ስለ መልክዓ ስላሴ መንገደ ሰማይ እዛው ሰይፈ ስላሴ እማማት መስቀል ኦኬ። እማማት መስቀል ይለኛል። ይሄንን ማንበብ ፈልጋለሁ። ስለ እማማት መስቀል አጥፊያለሁ። እማማት መስቀልን አጥፊያለሁ። ኦኬ እሺ ምን ነበር የጠየቀኝ? መልክዓ ስላሴ ኦኬ አገኘሁት። ቴንክ ዩ ወገኖች፣ ታፕ ኮፒ ሊንክ ሼር የምታደርጉ ቴንክ ዩ ሊዲያ፣ የተባረክ እህትዬ። እሺ መልክዓ ስላሴ አሳየኝ ቤትሻ። ወይት 17ኛው ቁጥር ላይ ሂጂ። እሱ ጋር መልከ ስላሴ ይኸው 17 ቁጥር 17 ቁጥር እሱ ጋር አንደኛው ቁጥር ይታያል። እሱ ላይ 17ኛው ቁጥር ላይ ሂጂ። እልም አይሰጠኝም እኮ 17 ቁጥር አይሰጠኝም። 820 ምናምን ገጽ ላይ ነው ያለው። ኖ እዛው ጋር አሁን መልከ ስላሴ የሚለው ጋር ነው። ካሜራው ላይ አድርጉ። እሺ አለ ይሰጥሻል። የግዕዝ ቁጥር ነው። ፈቅ አድርጊው ካሜራውን እንዳየው። እሺ ይኸውልሽ ቤትዬ፣ ቆይ እሱ ጋር ቆሚ። እሱ ጋር ፊት ለፊት ላይ ነው መልክዓ ስላሴ የሚለው ጋር እሱ ጋር ፊት ለፊት የመጀመሪያው ላይ ይኸውልሽ። እሺ የመጀመሪያው አዎ፣ ይኸውልሽ ሰላም ለህላዌክሙ ብሎ የሚለው ላይ ቁጥር 1 ነው የሚላቸው የግዕዙ ቃል። ቁጥር 1 ከዛ ሁለት ደግሞ ለዝክረ ስምከ ይላል። ስንት ላይ ልፈልግ ነው? 17ኛው ቁጥር ላይ ማን 16ኛው ቁጥር ላይ 16። ኦኬ ስለዚህ ለስትንፋሰክሙ ይላል። ልጅቱ 5 ላይ ነው 9 13 እሺ 10 በዛኛው ማዶ ላይ በዚህ ጋር ላዙርልክ ነው እሱ ጋር እሺ 15 ከታች 16ኛው አሳይኝ። ቀጥሎ እሱ ለቃልክሙ ነው። ያ ለቃልክሙ አንዴ ለመጻፉ እንትን ስለሆነ አየክ ቤቱን ስለሆነ አይመችም። አየክ ቆይ ኦኬ መንፈስ ቅዱስ ሆይ እሺ ኖ ፊት ለፊት አድርጊ። ወልድ መንፈስ ቅዱስ የሚለው ጋር ወይ አዳ ፊት ለፊት አድርጊ። እስኪ ቆይ አታንዴ እሺ ላሳይክ ምን ይላል? እሺ ላንበበው ነው ለህዝቡ አሳያቸውና ከዛ አንብያለሽ። ያው ምን ይላል? ሲሄድ 16ኛው ቁጥር ለስትንፋሰክሙ ወልድ መንፈስ ቅዱስ ሆይ ይላል። አንብቢያው ቀጥይ። እሺ ወልድ መንፈስ ቅዱስ ሆይ ቆይ እንዴት አድርገም? እሺ ወልድ መንፈስ ቅዱስ ሆይ የሕያዋን ፍጥረታት ሁሉ ህይወት በሚሆንም እንደዚህ አይመቸኝም ለማንበብ ትራንስፓረንት ሆነብኝ እንትኑ ላይ ምን ኖ በውስጠኛው አንብቢ። አንቺ በውስጠኛው አንብቢ በራስሽ። ወልድ መንፈስ ቅዱስ ሆይ ቆይ ወልድ መንፈስ ቅዱስ ሆይ የሕያዋን ፍጥረት ሁሉ
ሕይወት ለሚሆን እስትንፋሳቸውን ሰላምታ ይገባል። ይቅርታ ለአማርኛ ይቅርታ። እሺ ችግር የለም። ስለ ቅዱስ ሆይ ስርዓት ማን ቅዱስ ሆይ? አብ ወልድ መንፈስ ቅዱስ የዳኮ የሕያዋን ፍጥረታት ሁሉ የሕይወት ሕይወት ለሚሆኑ እስትንፋሳቸውን ሰላምታ ይገባል ይላል። እሺ ከዛ ኦኬ ሶስቱ ቅዱስ ሆይ ስርዓት ደማቸው በትክክል አንብቤ ዳፍሽ ኦኬ ይቅርታ እዚህ ጋር ያስቸገሩኝ ነው። እሺ ወይስ ይቦ ኦኬ ምን ይላል? ስርዓት ደማቸው ነው። ስርዓት አይደለም። ስርዓት ደማቸው ይቅርታ ብያለሁ ማለት ነው። ቆይ ቤቲ እዛ ጋር ማለት ቤተሰብ ጋር የምታስተካክለው ነገር ካለ አስተካክዩና እቺን ቃል ብቻ ነው በርጋታ የምታነቢያት። እሺ አንዴ ላንብብልህ አይላለሁ። እሺ አንዴ ባባና የምታርጋል አብ ወልድ መንፈስ ቅዱስ ይላል። ቅዱስ ሆይ የሕያዋን ፍጥረት ሁሉ ሕይወት ለሚሆን እስትንፋሳቸውን ሰላምታ ይገባል። እሺ ስለሱ ቅዱስ ሆይ ስርየተ ስለሱ አይደል? ቆይ እንዳቸው ቆይ ሰለስተ ነው የሚለው ስሉስ ቅዱስ ሆይ ኦኬ ስሉስ ቅዱስ ሆይ ስርየተ ደማቸው ኦኬ ይቅርታ ለቋንቋ ይቅርታ ብያለሁ። ስለ ደማችሁ ስርየተ ቆይ እንዳቸኩኝ ስርየተ ደማችሁ ይላል። ስርየተ ኃጢአታችሁ ኃጢአት ይላል ነውና ይላል ነውና የነፍሴ ቤት መቃነ ስርያት ደማችን ኖ የነፍሴን ቤት መቃን አንዴ እንደዚህ አድርጌ ላንብበው ነው። ይሄ ነገር በጣም ከባድ ነገር ነው። አንዴ ላንብበው ግድ የለም። ኦኬ አንብቤ እኔ እኮ አንብቤ አልኩሽ። አልተመቸኝም። ልክ ነው አልተመቸኝም። እንደዚህ አድርጌ አልተመቸኝም። እና ቆይ ምን አደርጋለሁ መሰለህ ካሜራውን አጥፋና አይተዋል አይደለ? ላንብበው ችግር የለም። አንቺ አንብቤ አሁን እኔ ጋር መጽሐፉ ስላለ ችግር የለም። በቃ ላንብበው። ለምን አልተመቸኝ? ምን ይላል መሰለህ ኃጢአት ነውና የነፍሴ ቤት መቃነ በስርያተ ደማችን ረጩት። ኖ አይልም፣ ደማችን አይልም። እንዳትቸኩይ። ምንድነው እንግሊዝኛ ማለት ትግርኛ ቋንቋ ነው ወይስ ኦሮምኛ የምትናገረው? እኔ እንትን ነው ፈረንሳይኛ ነው። ደማችሁ ኦኬ ደማችሁ ረጩት። ኦኬ የእንስሳት እርጩት ኦኬ የእንስሳት ደምና የጣዖት አምልኮት እንደማይረባ አስቀድሜ ተመራምሬ ፈትቼዋለሁና አዎ አለ አንተ ጋር ልክ ነው። ተከታታይ ቤት አንቺ ተከታታይ ጎበዝ ነሽ፣ አንበበሻል። ጌታ ይባርክሽ። ተከታታይ ያው ለእስትንፋስ ሕክሙ ቁጥር 16 ያልኩሽ ለእስትንፋስ ሕክሙ ካለ በኋላ አብ ወልድ መንፈስ ቅዱስ ሆይ የሕያዋን ፍጥረታት ሕይወት ያላቸው ማለት ነው። ሕያዋን ማለት ነው ፍጥረታት ሁሉ ሕይወት ለሚሆን እስትንፋሳችሁ ሰላምታ ይገባል። ከኔ ጋር ነሽ ቤቲ? ጀመርከው አይደል? አንተ ከመጀመሪያው እኔ የጀመርኩት አንተ በደንብ ልታወራ ነበር ነው። አንብብል። እሺ እየሰማሽ እንደሱ ማይኩን ሳትዘጊው ማለት ነው። እሺ ከዛ ስሉስ ቅዱስ ሆይ ማለት ሶስቱ ቅዱስ ሆይ ማለት ነው። ስሉስ ማለት ያው የግዕዝ ቃል ነው። ትግርኛም ስሉስ ሰለስቱ ብሎ የሚለው ማለት ነው። ስሉስ ቅዱስ ሆይ ማለት ሶስቱ ቅዱስ ሆይ ማለት ነው። ያው ሶስቱ ቅዱስ አብ ወልድ መንፈስ ቅዱስ መሆኑ ነው። ስሉስ ቅዱስ ሆይ ስርየተ ደማችሁ ሶስቱ ቅዱስ ሆይ ሶስቱ ቅዱስ ማን ናቸው? አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ማለት ነው። ስርየተ ምናችሁ ይላል? ደማችሁ ይላል። ስርየተ ደማችሁ ስርየተ ኃጢአት ነውና የኃጢአት ይቅርታን ያስገኛልና ነው። የነፍሴን ቤት መቃን በስርየተ ደማችሁ እርጩት አለ። ደማችሁ ብሎ ሲል ለስሉስ ቅዱስ ለሶስቱ አካላት ነው የሚናገረው። ቅድም ግን ስንቱ አካል ነበር ደም አለው ብለሽ ያልሽው የነበረው? ስንቱ አካል? እንደ ኢየሱስ ክርስቶስ ብቻ ነው ደም ያለ ያልኩት። ወልድ አይደል? ወልድ ብቻ ጌታ። እዚህ መጽሐፍ ላይ ደማችሁ ብሎ የሚለው ስንቱን ነው?
አብዛኛውና ፕሉራል ነው። በጣም ለብዙ ነው። ደማችሁ ሲባል ለብዙ ነው። ደማችሁ አይ ለብዙ አይደለም እኮ ለብዙ ነው። ለስንቱ ነው ይላል እዛ ጋር። ለሶስቱ ይሆናል። ለሶስቱ ኦኬ፣ ለሶስቱ ቅዱስ ማለት ነው። ስለዚህ በዚህ መጽሐፍ መሰረት አብን መንፈስ ቅዱስን ደም አለው ማለት ነው አይደል? በዚህ መጽሐፍ ቅዱስ መሰረት እንግዲህ ያው በዚህ መጽሐፍ ቅዱስ አዎ ደማችሁን እርጩት ካለ አዎ እንደዛ ነው የሚለው። እሺ አንቺ ቅድም የነገርሽኝ ነው ትክክል ወይስ መጽሐፋችሁ የሚናገረው ነው ትክክል? እኔ ኢየሱስ ክርስቶስ ብቻ ነው ደም ያለው ከይቅርታ አድርግልኝና እዚህ ጋር። ስለዚህ እጅሽ ላይ ያልሽው መጽሐፍ የተሳሳተ ነው ማለት ነው። አዎ ቤቲ የሱ እጅሽ ላይ ያልሽው መጽሐፍ የተሳሳተ ነው። ለምን ልክ ነሽ። ኢየሱስ ክርስቶስ ብቻ ነው ደም ያለውና እዚህ ጋር እጅሽ ላይ ያልሽው መጽሐፍ እያንዳንዷን በነጥብ ባሳይሽ አንድ መዓት ስህተት ያለበት መጽሐፍ ነው። መጽሐፉ እጄ ላይ ያለ አንብቤ ነው እንደዚህ የምልሽ እኔ። ስለዚህ ከዚህ ከተሳሳተ ትምህርት ወጥተሽ ጌታን እንድትከተይ መጽሐፍ ቅዱስን እንድታነቢ እግዚአብሔርን የአምላክን ቃል ብቻ ለእኔም ለአንቺም በበደልና ኃጢአት ደሙን ያፈሰሰ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው በኃጢአት ስርየት። ጌታ ይወድሻል። መልካም ልብ አለሽ። በጣም ቀነሽ። በቅርበን ያወቅኩሽ በጣም ቀነሽ። መጽሐፍ ቅዱስ አንብቢ። አሁን ያልሽው መጽሐፍ ምንም የሚጠቅምሽ ነገር የለም፣ ለህይወትሽም ለስጋሽም ማለት ነው። ምንም የሚጠቅምሽ ነገር የለም። ይህንን ግን ብሉይና አዲስ ኪዳን የሆነውን ግን አንብቢ። ባለፈው አይ ቲንክ እያነበብኩ ነው። እያነበብኩ ነው። ዘፍጥረትን ጨርሼ እያነበብኩ ነው። እሱ በደንብ ጠንቅቄ እያነበብኩ ነው። ብዙ እዛ ጋር ማላቃቸው ብዙ ያለፍኳቸው የነበርኩትን በሙላ ላገኝ ችያለሁና እያነበብኩ ነው። መጽሐፍ ቅዱስ እያነበብኩ ነው። በየሄድኩበትም እንትን ላይ ስልኬ ላይ ጭኜ በየሄድኩበትም ትራንስፖርት ላይ ምንም እያነበብኩ ነው ያለሁትና አንብቤ ተረድቼ ውስጥ ያለውን ያው መጽሐፍ ቅዱስን ውስጥ ሲጀመር ሴት ልጅ መስበክ ምናምን እንደዚህ የለባትም። በፍጹም ስህተት ነው። ያው ወንድ ልጅ ሲሰብክ ነው እንጂ መስማት ያለባት መስበክ ምናምን የለባት። ግን እኔ ግን አንብቤ መረዳት ፈልጋለሁ። አሁን ይሄንን መጽሐፍ ቅዱስ ትቼ የጸሎቱን ትቼ ያኛውን ዋናው መጽሐፉን በደንብ አንብቤ አንተ ጋር መጥቼ ይሄ ነው ብዬ እላለሁ። እኔ አሁን ትንሽ አንተ ግን የሚያደርገኝ ነገር ምን እንደው ታውቃለህ? ስለ ቁርባንና ስለ ታቦትና ስለ ጥምቀት ነው። አየክ አሁን እኔ ትናንትና የእናንተ ወንድሞቻችሁ ጋር ገብቼ ስለ ጥምቀት ሲያወሩ ጠየኳቸው። ገብቼ ጥምቀት እንደዚህ ያደርግም አያደርግም ሲሉኝ ለምን ትጠመቃላችሁ ብዬ ጠየኳቸው። ማንም የመለሰልኝ የለም። የእናንተ ወንድሞች ጋር ማለት ነው። ጥምቀት ስለ ጥምቀት እሱ ደግሞ እንትን ያደርገኛል። ገብቼ ትናንትና ጠየኳቸው። የት ገብተሽ አይ አንተ አታውቃቸውም። አንተ እንደዚህ ብዙም ተመልካች የላቸው 60 ምናምን ሰው ነው ያላቸው እና ልጁ በጣም ያወራልና ጠየኩት። ስለ ጥምቀት ለምን ትጠመቃላችሁ ታዲያ ካላመናችሁበት ብዬ ስለው አልመለሰልኝም። እሱ ለምን ተጠመቅሽ ብሎ ወደ እኔ ጥያቄ መለሰ እና ይሄንንም በጣም ማወቅ ፈልጋለሁ። ሶስቱን ነገር ኦኬ፣ ስለ ጥምቀት፣ ስለ ታቦት፣ ጥምቀትን፣ ታቦትንና ቁርባንን ሶስቱን በደንብ ማወቅ ፈልጋለሁ። ሶስቱን ነገር በደንብ ማወቅ ፈልጋለሁ። የሶስቱን በደንብ ጠንቅቄ ማወቅ ፈልጋለሁ እና ይሄንን ከኛ ማወቅ የምትፈልጊ ከሆነ እኔና እዚህ ያሉ ወንድሞች አሉ። ኦኬ ከኛ ጠይቂ። አሁን የነገርሽን ሰው ሄደሽ የጠየቅሻቸው ሰዎች እነማን እንደሆኑ እንኳን ራሱ አይታወቁም። አልመለሱልኝም፣ ግን ይታወቃል። አንደኛው የሚያወራ ልጅ ይታወቃል። ለምን ከታች አንተ በየቦታው እየገባህ እንዴት ታወራለህ የምትል አንድ ልጅ ገብታ በየቦታው የገባህ ሁልጊዜ መለፍለፍ ስትለው ነበር እና ልጁን እኔ ግን በክብር ነው የጠየቅኩትኝ። ገባ በክብር ነው የጠየቅኩት። እንደ ልጅቷ አግሬሲቭ ሆኜ አይደለም። እሷ አግሬሲቭ ሆና ነው የጠየቀች። ታውቋለች መሰለኝ በየቦታው እየገባ እንትን ይላል መሰለኝ እና ስለ ጥምቀት እያወሩ ስለነበረ ጥምቀት አይታመንበትም እያሉ ስለሆነ እንዴት ትጠመቃላችሁ ታዲያ? በእናንተ ጥምቀት አለ አይደል? ትጠመቃላችሁ አይደል? እኔ ደግሞ የጠየኩት ጥያቄ ለምንድን ነው እናንተ በጥምቀት ማተምነው ከሆነ እንዴት ትጠመቃላችሁ ብያልኩት። ከዛ እሱ የኔን ጥያቄ ወደ እኔ መለሰው። ጠያቂውን የሆኜ ሳለው የኔ መሳ ይመለስልኝ ወደ እኔ ጥያቄ ተጠይቀ እና አሁን እችን ሶስቱን ነገር በደንብ ማወቅ እፈልጋለሁ። እሺ በደንብ ቴንኪው። እኔም ደግሞ ልመልስልሽ ዝግጁ ነኝ። ለምሳሌ ጥምቀት ላይ ያለሽን ጥያቄ እስኪ ጠይቂኝ። ጥምቀት ላይ እኔ ያለኝ ጥያቄ ምንድነው በ40 እና በ80 የምንጠመቅበት ምክንያቱን ማወቅ እፈልጋለሁ።
ተረዳከኝ? እና ደግሞ በእናንተ በኩል ደግሞ አሁን ካቶሊኮች ነፍስ ሳያውቁ አያስጠምቋቸውም። ለምን? እዚህ ጋር ስላሉ ማለት ነው። ገባ? ነፍስ ሳያውቁ አያስቆርቧቸውም። ቁርባንና ጥምቀትን ካቶሊኮች ነፍስ ሳያውቁ ስለ ኃጢአት ስለምን ሳያውቁ አያስቆርቧቸውም። ስለዚህ ሀገር ላሉት ነው ማወራለህ። ስለሌላ አላውቅም። እሺ፣ ስለ ነጮች ነው ማወራለህ። ነጮች ምን ያደርጋሉ? ካቶሊኮች ልጆቻቸውን ነፍስ ካላወቁና በደንብ በቃ ኃጢአት ምናምን ለይተው ካላወቁ አያስቆርቧቸውም፣ አያስጠምቋቸውም። ያንቺን እሺ፣ ታያቸው እነሱ ካቶሊካቸውን ታያቸው። ስለዚህ አሁን የምፈልገው ይህን ነገር መልስ እፈልጋለሁ። በ40 በ80 እንጠመቅና ስለ ቁርባን እና ስለ ታቦትም እፈልጋለሁ። ታቦት አንድ ቦታ ላይ ገብቼ ሰምቼ ታቦት ኤግዚስት ያደርጋል፣ ግን ከዛ በኋላ አትገለገሉበትም ይላል። ማለት አያገለግልም ታቦት ይላል። ይሄን ነገር በጣም እንትን ያለኝ ነው። እሺ ኮንፊውዝድ እያደረገኝ ስለሆነ ይሄንን ነገር ቦታውን የገርስ ትነግረኛለህ ካንዴ ካላስቸገርኩህ ማለት ነው። ታስተምረኛለህ። ችግር የለም። ያው በደንብ ጥምቀት ላይ የ40 እና የ80 ቀን መጠመቅ ብቻ ላይ ነው ጥያቄ ያለሽ? አዎ እሱም ጥያቄ። ኦኬ እሺ ኦኬ። እንግዲህ መጽሐፍ ቅዱስ ቤትዬ በ40 እና በ80 ቀን ጌታ አጥምቁ ብሎ ማንንም አላዘዘም። አጥምቁ ብሎ ማንንም አላዘዘም ብሎ ሐዋርያትንም አላዘዘም፣ እነሱም አላደረጉትም፣ እሱም አላዘዛቸውም። የ40 ቀንና የ80 ቀን ጥምቀት ተብሎ የሚባለው በኦርቶዶክስ ትራዲሽን ውስጥ እንጂ መጽሐፍ ቅዱሳዊ መሰረትነት የለውም። መጽሐፍ ቅዱስ መሰረትነት የለውም። አይ የምጠይቂው ካለ ክፍት አድርገሽ መጠየቅ ትችላለሽ። መጽሐፍ ቅዱስ መሰረትነት የለውም። ኦኬ የለውም። አሁን አንቺ በ40 ቀን በ80 ቀን ሴት እንደመሆንሽ እንደተጠመቅሽ ነግረውሻል አይደል? ማይኩን ክፈችው ቤት። ይሄ ከሰው ጋር ካልሆንሽ ከሰው ጋር ካልሆንሽ ማይኩን ክፈችው። አይ ቲንክ ከቤተሰብ ጋር ያለሽ ይመስለኛል። ይቅርታ አንድ ጊዜ ተሰጠኝና የሆነ ሰዓት እንደዚህ ለምን አናደርግም? ቤት ፍቃደኛ ነሽ? በውስጥ እንገናኝ። እሺ ችግር የለውም። በውስጥ እንትን ብለህ እማራለሁ ማለት በማስረጃ ከመጽሐፍ ቅዱስ ላይ ማለት ያው መጽሐፍ ቅዱስ ጊዜ ሰጥቼ ስለዚህ ስልክሽን በውስጥ መስመር ጻፊልኝ። እሺ እጽፋለሁ። እሺ አሁን ጻፊልኝ፣ እደውልልሻለሁ በዋትሳፕ ላይ። እሺ ፕላስ ብለሽ ጻፊው። ኦኬ ለምሳሌ ፕላስ የእናንተ 38 ነው 33 ነን እኛ 33 ናችሁ እናንተ። ፕላስ 33 ብለሽ ጻፊው። በውስጥ መስመር የተናገሩነትን ሜሴጅ ላይ ጻፊው። እኔም ጊዜ ስታገኝ ተደውልልኝና ታስረዳኝ። መረዳት ፈልጋለሁ ዝም ብዬ። ምክንያቱም እኔ እንትን አለም ገባህ፣ መጽሐፍ ቅዱስ እያነበኩ ነኝ ያለሁት፣ ብዙ ነገር እያወኩን ያለሁት በጣም ምናልባት እናንተን እያየው ነው። እንደዛ ውስጥም መጽሐፍ ቅዱስ በል ምናምን ነው እየገባሁት። ታውቃለህ ምንም ሳታቅ ዝም ብለህ እንትን ላይ ማውጣት ትክክል አይደለም፣ ስህተት ነው። አየህ ከመጽሐፍ ቅዱስ ላይ። ስለዚህ እያነበኩ ነው ያለሁት፣ መጽሐፍ ቅዱስን እያነበኩ ነው ያለሁት። ስለዚህ እችን ሶስቱን ግን እፈልጋለሁ። ሶስቱ ነገር የምፈልጋቸው ነገር ነው። ማስረጃ ነበረ አልነበረም፣ ይታመንበታል አይታመንበታል፣ ይህንን በጣም ማወቅ እፈልጋለሁ። በቃ ችግር የለም። እኔ ጊዜ ሰጥቼ እደውልልሻለሁ። አሁን ጻፊልኝ በውስጥ መስመር እጽፋለሁ። አሁን እንደዛ አደርግ። በቃ ልወጣ ነው፣ እጽፍልሃለሁ። ታገኝ ደውልና እንትን በለኝ። ልተዋችሁ። መልካም። አሁን ከጻፍሽልኝ ስጨርስ ዘጋውን ይሄንን ሚስቱ ልተውልሻለሁ ወይ እደውልልሻለሁ። በሌላ ቀን ቀጠሮ ይዘን እናወራለን ማለት። እሺ እንደዛ እናደርጋለን። እሺ እግዚአብሔር ይስጥልኝ። ትክክል አድርግልኝ። እሺ መልካም እጽፋለሁ። እሺ ለናው አሜን። እሺ ቴንክ ቤቴ። እሺ ኦኬ። አንደኛ ከቤተሰብ ጋር ናት፣ ድምፅ አለ። ቤቲ ትመጣለች። ኦርቶዶክሳዊት እህት ናት። በጣም የምትጠይቅ እህት ናት። ጥሩ ነው መጠየቅ፣ ሰው ያልገባውን መጠየቅ በጣም ጥሩ ነው። ኦኬ አሁን በእነኚህ በሶስቱ ላይ ጥያቄ አላት። ኦኬ ለዚህ ጥያቄ እኛ እንደ መጽሐፍ ቅዱስ የማንመልስ ከሆነ የእኔ ስራ ምንድን ነው ታዲያ? በጣም ስለዚህ ለእያንዳንዱ ጥምን የሚያረካ መልስ አለን። መጽሐፍ ቅዱሳዊ የሆነ መልስ አለ። እኛ እንደ ኦርቶዶክስ መልስ አላት እያሉ ሲጠየቁም እንደማይመልሱት አይደለም።
ኦኬ ፕሮቴስታንት መልስ አለው እያለን አንጮም፣ ግን መቶ ቀን ለጠይቀን መልስ ግን አለ። ስለዚህ ሌሎቻችሁም እንደዚህ ጥያቄ ያላችሁ ሰዎች ካላችሁ ኑ። በጣም ጊዜ ሰጥተው የሚያገለግሉ ወንድሞች አሉ። እነ ፓስተር ታሬ፣ እነ ዳንዬ፣ ወንድምነት ብሩኬ ጊዜ ሰጥተው ግዴታ ሆኖ ወንድምነት ብሩኬ ጋር ሙሽራ እንኳን ቢሆን አገልግል እነኝህን ሰዎች ብዬ ብለው ያገለግላል። ሳልለውም ያገለግላል። ግዴታ ሆኖ ወንድምነት ዳንዬ ጊዜ ሰጥተን እናገለግላለን። ኦኬ ስለዚህ መጽሐፍቶቻቸውን እውነት ነው ብለው የያዟቸውን ብዙዎቹ በቅንነት አያውቋቸውም። እሺ እዚህ የላካችሁ ሰዎች አላችሁ። ፕሪንስስ ከየት ቤተ እምነት ነው? እሺ ሄሎ ከየት ቤተ እምነት ነው እህታችን? አይ ቲንክ ሴት ነው ሲኛልሽ። ሄሎ አዎ ሴት ነኝ። ኖ ፕሪንስስ። ኦኬ ይሰማል? አዎ እንዴት ነሽ? ኤርሚ ደህና ነኝ ጌታ ይመስገን። ከየት ቤተ እምነት ነው? እኔ እንኳን አሁን ነው በቅርብ በጌታ የሆንኩትና ጥያቄ ስላለኝ ነው ልጠይቅህ ነበር። ምን ያህል ዓመት ይሆንሻል በጌታ ሆንሽ? 1 ዓመት ኦልሞስት። የት ነው ጌታ የተቀበልሽው? ሙሉ ወንጌል። ኦኬ ኢትዮጵያ ውስጥ ነው ያለሽው? አዎ። ኦኬ ተማርሽ፣ ተጠመቅሽ? አዎ። ልጠይቅህ መጠየቅ እችላለሁ? አዎ። እሺ እሺ። እኔ ጥያቄ ሰው ሲሞት ማለት ነው ለምሳሌ 40-80 ሙት ዓመት ይከበራል እና ይሄ ነገር መጽሐፍ ቅዱሳዊ ነው ወይስ በልማድ የሚከበር ነገር ነው? እና ለሞተው ሰው የሚጠቅመው ነገር አለ ወይ? እና ይህን ነገር ብትነግረኝ ብዬ ነው። በእኛ በጴንጤዎቹ ጋር አይደለም ማለት ይሄ በሙሉ ወንጌል እንደዚህ አይከበርም። አይ በጴንጤ አይደለም እንዳልኩ እኔ አሁን በቅርብ ነው ጌታንም የተቀበልኩት እና አሁን እናቴም በቅርብ ነው ያረፈችው እና ሙት ዓመት ይከበራል ምናምን እና በዚህ ነገር ላይ ማወቅ የምፈልገው መጽሐፍ ቅዱሳዊ ነው ይሄ ነገር ወይስ ምንድን ነው ጥቅሙ ለማለት ነው። እሺ ቤቲ የማነው እህቴ ፕሪንሰስ፣ የመጽናናት አምላክ እግዚአብሔር መጽናናትን ያርግልሽ። ይህ ትልቅ ሐዘን ነው። በጣም ያሳዝናል። እንግዲህ የሰው ሕይወት በምድር ላይ አጭር ነው የእያንዳንዳችን እና ማዘር ጌታን ያውቁ ነበር? ጌታን ተቀበለው ነበር? አይ አታውቅም። የሚገርምህ እኔ ራሱ ጌታን ያገኘሁት እሷ ስትሞት ነው። አሁን እሷ 2 ዓመት ሊሆናት ነው። አሁን ግንቦት 26 ማለት ነው። እና ያው ቤተሰብ ሙት ዓመት ምናምን ያከብራል። እኔም ደግሞ ያው ውስጤ ሀዘንም ስላለ ባከብር ባላከብር የሆነ ውስጤ ኮንፊውዝድ ነው እንትኔ። እሺ ለእሷ የሚጠቅማት ነገር አለ። ይሄ ጌታ መጽናናትን ያድርግልሽ። በመጀመሪያ ይሄን እንልሻለን እዚህ ያሉ ወገኖች ሁሉ ጭምር ወገኖችሽ በጌታ ምናምን በዓለም ዙሪያ ያሉ ይህንን የሚሰሙ ሁሉ። ከዛ ውጭ ለእናትሽ ስለሞቱ ለእሳቸው 40-80 ሙት ዓመት 2 ዓመት 3 ዓመት 4 ዓመት 7 ዓመት ድረስ የምትደግሹ ድግስ ማዘርን ምንም አይጠቅማቸውም። ምንም አልኩሽ እህቴ ፕሪንስዬ፣ ምንም መጽሐፍ ቅዱሳዊ አይደለም። ምንም አይጠቅማቸውም። ማንን ነው የሚጠቅመው ብለሽ ካልሽኝ የኦርቶዶክስ ቄሶችን ነው የሚጠቅማቸው። ቄሶቹን ብቻ ነው የሚጠቅማቸው ይህ ጉዳይ።
ሀብት ንብረታችሁን አትበሉ፣ ለአንቺ የሚሆን ለሌሎች የምንናገረው አትዘረፉ፣ አትበሉ፣ ለእናትሽ ደግሽላትና እሷ በሰማይ ሆና ታርፋለች የሚባለው ነገር ሁሉ በሙሉ እህቴ ፕሪንስዬ ውሸት ነው፣ ውሸት ነው በሙሉ። አንድም ቦታ ላይ ብሉይ ኪዳንም አዲስ ኪዳንም ነቢያቱም የሁላችን ጌታ ኢየሱስ ክርስቶስን ቅዱሳት ሐዋርያትም በዚህ ጉዳይ አላስተማሩም። እንዲህ አይነትም ነገር የለም። የሙት ዓመት መታሰቢያ የኦርቶዶክስ ቄሶች ሆን ብለው ሆዳቸውን ለመብላት ብለው የፈጠሩት እንጂ ለሞተውም ነፍስ ምን የሚጠቅመው ነገር የለም። ለቋሚውም ለአንቺ ምን የሚጠቅምሽ ነገር የለም። ሀብታችሁ ነው የምትዘረፉት ማለት ነው። ምንም። ስለዚህ መጽሐፍ ቅዱሳዊ አይደለም ማለት ነው። አይደለም። አንድ ካሉ ቄሶች ይምጡና እዚሁ ከታች አስገባለሁ። ኦርቶዶክሳውያን ቄሶች ካላችሁ ንግቡ። እስኪ እናንተ መጽሐፍ ቅዱስ ጥቀሱኑና ኦኬ፣ መታሰቢያ ብለው የሚል ማለት ነው። ለራሳቸው እንዲጠቅማቸው ብለው በዓለም አቀፍ ተቀባይነት የሌለው መጽሐፍት ውስጥ ጽፈዋል። ይህንና ይህንን አድርጉለት ብለው የሚል ማለት ነው። ተአማኝነት በሌላቸው መጽሐፍቶች ውስጥ ጽፈዋል እነሱ ህዝቡን ለማሳመን ማለት ነው። ስለዚህ እዚህ ላላችሁ ለእህታችን ብቻ ሳይሆን ቤተሰቦቻችሁ ለሞተባችሁ ሳይሞቱባችሁ በፊት መግቧቸው፣ አብሏቸው፣ አጠጧቸው፣ ቡና ግዙላቸው፣ ልብስ ግዙላቸው፣ የሚገባውን አድርጉላቸው በህይወት እያሉ። ከሞቱስ በኋላ ምንም የሚጠቅመው ነገር የለም። በቃ ለሟቹ ምንም የሚጠቅመው የለም። ለሟቹስ ቤተሰብ ትልቅ ጉዳት ነው። ጥማድ በሬ ያለውን ገጠር ጥማድ በሬ ያለውን ሰው አንደኛውን በሬ አሳርደው በልተው በመቀናጆ በሬ እንዲያርስ ያደርጉታል። ገጠር ላይ ሚስቱ ብትሞትበት፣ ለምሳሌ ባልየው 2 ልጆች ኖሮት ሚስቱ ብትሞትበት ጥማድ በሬ ኖሮት ያርስ ከነበረ ለሚስት ተዝካር አውጣላት ብለው ስለሌለው አንዱን በሬ እንዲሸጥ ይገደዳል። ከዛስ አንዱ በሬ ቀርቷል። በዚህኛው አንደኛው በሬ ከሌላ ገበሬ ጋራ መቀናጆ በሚል እንዲያርስ ማለት ነው። አንድ ቀን ይሄኛው ገበሬ ያርሳል፣ በሌላኛው ቀን ደግሞ ያኛው ገበሬ ደግሞ ወስዶ ያርሳል። እንደዚያ እያደረጉ እንዲያርሱ ማለት ነው። ይሄኛውንስ ሸጦ ለሚስቱ ሐውልት የሚበላ የሚጠጣ ለቄሶቹ ተደግሶ አልጫ ቀይ ዝግን ይቀርባል። ሚስቱን የሚጠቅማት ነገር አለ? ምንም። ልጆቹ በመቀናጆ በሬ እያረሰ በድህነት እየማቀቀ ይኖራል ማለት ነው። ሞታ እናትየው እማዬ እማዬ ይላሉ። እዚህም ደግሞ እርቧቸው ደግሞ አርሶ እንኳን በዛው በጥማድ በሬ እንኳን አርሶ እንዳመጣ። እኔ የገጠሪቱ ኢትዮጵያ የገበሬ ልጅ ነኝ። ደግሞም የኦርቶዶክስ ቤተክርስቲያን ዲያቆን የነበርኩ ሰው ነኝ። ምንም አይጠቅማቸውም። እንዳትደግሽ እህት አለም። ይኸውልህ ኤርሚ፣ እኔ ጓደኛ ኦርቶዶክሳዊ ጓደኛ አለችኝ እና እሷም ቤተሰቧን እናትና አባቷን በቅርብ ነው አንድ ላይ የሞቱት እና ከዛ በህልሟ አይታቸው በህልሜ እኮ አየኋቸው ስትል ቤተሰብ ሙት ዓመት ስለደረሰ መዘከር ስላለብሽ ነው ምናምን አሏት ማለት ነው። እና አሁን ሰው እንደዚህ የሞተን ሰው በህልም ስታየው መዘከር ስለፈለገ ነው ምናምን የሚባል ነገር አለ አይደለ? እና ይሄንን ጥያቄ የጠየኩት አንድም ለእሷ ለመንገር ስለፈለኩኝ ነው። ሊበሉ ስለፈለጉ ነው። እህት አለም፣ እኔ አባቴ አዶኔ የዛሬ 5 ዓመት ወይ 6 ዓመት ነው የሞተው አባቴ ማለት ነው። እዚህ ቲክቶክ ላይ እያገለገልኩ እዚህ ሶሻል ሚዲያ ላይ እያገለገልኩ ነው። ድንገት አንድ ጠዋት የተነገረኝ ስለ ጌታ ነግሬዋለሁ። ይወስን አይወስን አይደለም። በአልጋ ላይ እንደተኛ ነው ጌታ ማነው የሞተው ማለት ነው። ኦኬ። ስለ ህልም ያልሹ የአክስታችን ልጅ የአባቴ እህት ልጅ ማለት ነው። የሆነ አውራጃው ከተማ ውስጥ ትኖራለች።
ህልም አለመች እና ህልሙን ነገረችኝ ብሎ ወንድማችን መጥቶ ነገረ ይላል። አባቴን ጋሽዬ ነው የምትለው። አባቴን አላባዬን ማለት ነው የኔን አባት እና በህልም ጋሽዬ ሲያወራኝ አየሁ አለች። ምን እያለ? እኔ እዚህ እየተሰቃየው ነውና ልጆቼ ወደ ቀድሞ ሃይማኖታቸው ከተመለሱ እኔ ከዚህ እወጣለሁና ልጆቼን ከዛ ሃይማኖት ውስጥ ውጪ ብለሽ ንገሪያቸው ብሎ አለኝ በህልም የሚል ወሬ ለእኔ ተላከልኝ ማለት ነው። እኔ ነኝ በመጀመሪያ ከእኔ ቤተሰብ ውስጥ ጌታ ያገኘኝ። ከዛ በኋላ ነው እህቶችና ወንድሞቼ ጌታን ያገኙት። ምን አለች አልኩት። አይ ጋሽዬን በህልም አይቼዋለሁኝ። የኔን አባት ጋሽዬ ስለምትለው ያጎቷ ስለሆነ ማለት ነው። የአክስታችን ልጅ ነች። የአባቴ የእህቱ ልጅ ናት። እና ጋሽዬን ስላየሁት ልጆቼ ከዛ ሃይማኖት ውስጥ ከተመለሱ እኔ ከዚህ እወጣለሁ ብሎ አለ። በህልም አየሁት እና ባካችሁ ተመለሱ ወደ እናታችሁና ወደ አባታችሁ ሃይማኖት፣ ጋሽዬም እንዲያርፍ አለችኝ የሚል ወሬ ደረሰኝ። ኤርምያስ ምን አልኳት? ቃል ለምድር ለሰማይ ለዘላለም አልመለስም። ኦኬ አልመለስም። የኔን አባት አግኝታው ጋሽዬ ብላ እንደምትጠራው ጋሽዬ እምቢ ብለዋል ኤርምያስ ብላ እንኳን ብላ ብትል ባገኘው እንደገና እንኳን ቢሰማኝ ልጄ ተመለስ ብሎ ቢለኝ አባዬ አልመለስም። በእኔ አለመመለስ እና መመለስ ከሲኦል መውጣት ወደ ገነት መግባት አታገኝም። ሲጀምር ኢየሱስን በመከተል እንጂ በሕይወተ ሥጋ ሳለ ነግሬዋለሁኝ። ኦኬ ከደሙ ንጹሕ ነኝ፣ ከአባቴ ደም ማለት ነው። ለምን ነግሬዋለሁ። እዚህ ዛሬ እናንተ ጋር መጥቼ እንትኑ ይያዝልኝ ቤቱ ምል ሰባኪ እንዳይመስላችሁ። እናቴንም አባቴንም ወንድሞቼንም አጎቴንም አክስቴንም አያቶቼንም አብሮ አደጎቼ አብሬያቸው የቀደስኳቸው ቄሶቹን አውድማ ላይ ቁጭ አድርጌ አብሬያቸው የቀደስኩ አብሬ ድቁና የተቀበልኩ ዲያቆናት፣ መነኮሳቱን፣ ካህናቱን፣ መርጌታውን፣ መምህሩን ቁጭ አድርጌ እግዚአብሔር እድሉን ሰጥቶኝ ተናግሬያለሁ። ኦኬ ኢየሱስ ያድናል፣ ኢየሱስ ጌታ ነው ብዬ ነግሬያቸዋለሁ። ገጠር ድረስ ሄጄ አጎቴም እዚሁ እናንተን እያገለገልኩ ነው የሞተው። የአባቴ ታላቅ ወንድም የነገረኝን ህልም ነግሬያቸዋለሁ። እንደውም ከመሞቱ በፊት በእግዚአብሔር መኑ በእኔም ደግሞ መኑ ብሎ የሚል ነጭ ልብስ የለበሰ ሰው ቆሞ በህልም ሲናገረኝ አየሁ አለኝ ደውሎ። እኔ ደውዬለት ከዚህ ኦኬ። ስለዚህ ማን ነው ታዲያ? ዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 1 ላይ ያለው ነው ጌታ እየተናገረ ነው አልኩት። ስለዚህ ይህን ጌታ መቀበል አለብህ አልኩት። ለመቀበሪያ ገንዘብ ላክልኝ አለኝ። ከዚሁ ነው የላኩለት። በቃ አለፉ። አያቴ ሄደ፣ አጎቴ ሄደ፣ አባቴ ሄደ። ከሜዳቸው በፊት ነግሬያቸዋለሁ። ያሉት ደግሞ አሉ። ሁሉም በየተራ ክፍሉ በየዕጣ ክፍሉ ይሄዳል። እዚህ ያላችሁም ሰዎች ትሄዳላችሁ። እዚህ ታች በኮሜንት የምትሰድበኝም የምትረግመኝም ትሄዳለህ፣ ትቆማለህ በጌታ ፊት። እናስ የአባቶች አምላክ ምስክር ነው። እዚህ የምነግራችሁ ኢየሱስ በሰማያት እዚህ በምሰብከውና በወንድሞችና በቶቼ በሚሰበከው ቃል ወይ ይፈረድብሃል ወይ ትድንበታለህ ማለት ነው። እግዚአብሔር እንዳገለግለው ጠርቶኛልና የዚህን እውነት ሳልጨምር ሳልቀንስ ጴንጤን ለማስደሰት ኦርቶዶክስን ለማስደሰት ጴንጤን ለማናደድ ብዬ የምሸቅጠው የምጨምረው የምቀንሰው ምንም የለም። እንደተጻፈ እንደዛው እንናገራለን። መዳን በሌላ በማንም የለም። እንድንበት ዘንድ ለሰዎች የተሰጠ ከሰማይ በታች ሌላ ስም የለም። ሰው በማርያም የዘላለምን ሕይወት አያገኝም።
አይድንም። ውሸት ነው። መድኃኔዓለም ምስክር ነው። ማርያም የጌታዬ እናት መዳን የሚያገኘችው እሷ በልጇ በኢየሱስ ክርስቶስ አምና ነው። በእነ ተክለ ሃይማኖት በእነ አርሴማ መዳን አታገኙም። ውሸት ነው ወንድሞች እናቶች፣ ውሸት ነው። መጽሐፍ ቅዱስ ማዳን በማይችሉ በሰው ልጆች አትታመኑ ነው ያለው። ንጉሱ ዳዊት፣ ነቢዩ ዳዊት ምን አለ? ማዳን በማይችሉ በሰው ልጆች አትታመኑ። ታዲያ ማዳን የሚችለው ማን ነው? እግዚአብሔር። በእግዚአብሔር ታመኑ ይላል። ነፍሴ በእግዚአብሔር ታመኝ ይላል ዳዊት ራሱ ማለት ነው። ተስፋው ማን ነው? የዳዊት እግዚአብሔር። እረኛውስ እግዚአብሔር። መድኃኒቱስ እግዚአብሔር። ብርሃኑስ እግዚአብሔር። አየህ፣ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያሳጣኝ የለም ይላል ዳዊት እኮ ነው የሚለው። አንተ ግን ብርሃኔና መድኃኒቴ ብለህ የምትለው የሀገር የቋንቋ ሽማግሌና አሮጊት ፍጡር ወንድሞች ናቶቼ። እኔ እዚህ ምድር ላይ እኔን ያመጣኝ ማን ነው? እንዲህ አድርጎ በቆዳን በጅማትና በደም ስር በአጥንት አዋህዶ እንዲህ አድርጎ ግሩምና ድንቅ አድርጎ እኔን የፈጠረኝ ማን ነው? የሚካኤል እጅ አለበት እንዴ? እኔ ፍጡር እኔ ላይ አንተ ላይ አለበት? የለበትም። መላእክት እጃቸው አለ እኔ መፈጠር ላይ? የለበትም። ማርያም እጇ አለባት? የለባትም። ነቢያት ሐዋርያት አሉበት እዚህ ላይ አውጣተው እነ ጳውሎስ እነ ቅዱስ ጴጥሮስ እነ ሙሴ ናቸው እንደዚህ አቀነጃጅተው የሰሩን? በፍጹም የለበትም። ማ ብቻ ነው የእጆቹ አሻራ ያለበት? ማ ብቻ ነው ስውር እጆቹ በማህፀን የእናቴን እንቁላልና የአባቴን የዘር ፈሳሽ አገናኝቶ ግሩምና ድንቅ አድርጎ የፈጠረን አንድ ብቻ ነው። እሱም ጌታ ኢየሱስ ክርስቶስ ማለት ነው። አለቀ። ህይወቴን የፈጠረ ነው የህይወቴ ባለቤት። ኦኬ፣ ህይወቴን የፈጠረ የህይወቴ ባለቤት እሱ ነው። የህይወቴ ባለቤት ደግሞ ስለ ህይወቴ ህይወቱን ሰጠኝ። እንዴት ድንቅ ነው! ህይወቴን ሊያድናት ህይወቱን ከፈለ። እንዴት ድንቅ ነው! የእኔን ህይወት ለማዳን ሰው ክፈልልኝ ብዬ ብለው ገንዘብ ነው ምናልባት ሊከፍል የሚችል። ማንም ግን ነፍሴን ልክፈልልህ ብሎ የሚል የለም። ህይወቴን ለማዳን ህይወታችንን ለማዳን ህይወቱን የከፈለ የእግዚአብሔር ልጅ ነው። ስለዚህ በእኔ ቤት፣ በእኔ ህይወት፣ በእኔ ኑሮ የበላይ ገዢ፣ አስተዳደር፣ ብቸኛ፣ ፈላጭ ቆራጭ፣ አድራጊ፣ ፈጣሪ ኢየሱስ ክርስቶስ የእግዚአብሔር ልጅ የዘላለም አምላክ የምድር ዳርቻ ሁሉ ፈጣሪ የሆነው አብ ወልድ መንፈስ ቅዱስ ነው። ከእርሱ በቀር ሌላ አላውቅም። አለቀ። በቃ ፎይ በረጅሙ ነው የምተነፍሰው። መዋከብ የለም፣ መንቀዥቀዥ የለም። ይጥለኝ ይሆን ከእጁ ላይ? ይተወኝ ይሆን የሆነ ቦታ ላይ? ይህን ሁሉ ፍጥረት ተሸክሞ ሊደክመው ይችላል። ኢየሱስ ደክሞት የሆነ ቦታ ላይ አሽቀንጥሮ ሊጥለኝ ይችላል ብዬ አልሰጋውም፣ አልጠረጥረውም። መድከም በሱ ዘንድ የለምና። ይከዳኝ ይሆን ብያለሁም፣ አይከዳኝም። እኔ ልከዳው ልችል እችላለሁኝ። አየህ፣ እሱ ግን አይከዳም። ማንንም ከርቶ አያውቅም። ይዋሸኝ ይሆን ብያለሁ፣ ውሸት በሱ ዘንድ የለምና። ፕራንክ እያደረገኝ ይሆናል ዝም ብሎ የጠራኝ ብዬ አልለውም። እሱ ጋር ፕራንክ የለም። በእውነት ነው የጠራኝ፣ በእውነት ነው የጠራን የሰውን ልጆች። እኔ ወደድኩ ተብሎ ኢየሱስ ይወዳቸዋል ተብሎ የእውነት ነው ግን የወደደኝ እኔ አይመስለኝም ብዬ የእሱን ፍቅር አልጠረጥረውም። አይጠረጠርም ጌታ። የእኛ ፍቅር ነው የሚጠረጠረው። የእኛ መውደድ ይጠረጠራል። ታማኝ ነው ጌታዬ፣ ለዘላለም ስም ይባረክ። ራሱን ተማምኖ ነው የጠራን፣ ራሱን ተማምኖ ነው የጠራን። ስለዚህ ለእናቶቻችሁ፣ ለአባቶቻችሁ፣ ለወንድሞቻችሁ ድረሱላቸው። አንተ ቁጭ ብለህ በወንድም ዓለም ከኢትዮጵያ ውጭ ያላችሁ ሰዎች ገንዘብ እየላካችሁ ለእናቶቻችሁ ጥሩ ነው፣ ላኩላቸው። በድህነት አሳድገውናል። አባቶቻችሁ ላኩላቸው። አያት ቢኖር ላኩለት። ብራዘር
ከጉድለታችሁ እንደምትልኩ አውቃለሁ። ላኩላቸው፣ ይብሉ ይጠጡ፣ አሳክሟቸው። ድፍት ብለው አይዋሉ። ምን ቀረሽ ማዬ ብለሽ በያት። በእውነት ሁላችን እጅ እያጠረን እንጂ ባደርግ እኔ ደስ ባለኝ። እናንተም እጅ እያጠራችሁ እንጂ ብታደርጉ ለወላጆቻችን በጣም አይተካም። ግን የአቁም ጉዳይ ግን ይገድብሃል እና ብለህ ወደ ጌታ ትጮኻለህ። እና ላኩላቸው ወንድሞች እናቶች፣ ጫማ ግዙላቸው። እኔ እያለኝ ወላጆቼን አይደለም ሰውን ራሱ አምላኬ ልቤን ያውቃል። አላልፈውም። የጌታ ፍጥረት ነው፣ ሰው ነው፣ እስላም ነው፣ ኦርቶዶክስ ነው፣ ጴንጤ ነው ብዬ አይደለም። አስቀድሞ መጽሐፍ ቅዱስ ለእግዚአብሔር ቤተሰብ ብሎ ስላለ ማለት ነው። እና እርዷቸው ወንድሞች እናቶች። ስትረዱ ግን አብራችሁ ጌታን ንገሯቸው። ለምድር ነገር ዳቦ ስንዴ አስፈጭታቸው አምባሻ እየጋገሩ እንዲበሉ አድርጓቸው። ጠዋት ጠዋት እንጀራ ከቤት ከመሶቡ እንዳይታጣ እርዷ። በቃ እህቴ አድርጌ ግዴታ ነው፣ ግዴታችን ነው። የምድሩን ዳቦ ገዝታችሁላቸው እያበላችሁም ደግሞ የሰማያዊውን ህብስት ደግሞ ኢየሱስ ክርስቶስን እንዲበሉ በእምነት ቃለ እግዚአብሔርን ከቻሉ እንዲያነቡ ምከሯቸው። ካልሆነስ እናንተ አንብቡላቸው። ኦኬ፣ በስልክ ንገሯቸው። እማዬ ብላችሁ ሳትሸኟቸው ማለት ነው። ጋሽዬ ብላችሁ ሳትሸኟቸው፣ አባዬ ብለህ ሳትሸኘው ንገረው። ወንድም አለም ንገሪው፣ እህቴ ንገሪው፣ ለአባትሽ ንገሪያት፣ ለእናትሽ ንገራት፣ ለአያትህ ንገረው። ለወንድም ብራዘር ቢመታህ ይምታ፣ በጥፊ ቢመታህ በጥፊ ይበልህ። ቢሰድቡ ይስደቡ፣ ስምህን ቢያጠፉ አንድ ሰሞን ነው፣ ጉድ አንድ ሰሞን ነው ብሎ ኃጢአት ይሰራል እኮ ትውልድ አይደል? ነይ እባክሽ አንድ ሰሞን ነው ቢያወሩብን ምን ችግር አለውና፣ እባክሽ አትግደርደሪ፣ ምን ጉድ አንድ ሰሞን ነው ብለው ኃጢአትን ይሰራሉ። ቢያወሩብን አንድ ሰሞን ነው መናፍቃን ብለው ለምን ለዘላለም አያወሩም? ይኸው እስካሁን ድረስ ያወራሉ። እስካሁን ድረስ ማለት ነው። አንተ ቤንጤ መናፍቅ እያሉ ማለት ነው። በስድብ የሚቆም ወንጌል የለም። ተሰድቦ ኢየሱስ ተገልጦለት ተሰድቦ ወደኋላ የሚያፈግፍግ የለም። ድፍን 28 ዓመት በምሕረት እጆቹ ተሸክሞ አሻገረኝ ጌታዬ። ቀሪ የህይወት ዘመኔ ምዕራፉ የቱ ጋር እንደሚያበቃ እሱ እጅ ላይ ነው ያለው። ምዕራፉ ሲዘጋ ኤርሚያስን አንድ ቀን ፈልገህ እዚህ ሶሻል ሚዲያ ላይ ታጠዋለህ። ወዴት ሄደ? ወደ አባቱ ወደ ኢየሱስ ወደ ኢየሱስ። ዋይ አይባልልኝም። አንዳችሁም ዋይ አትሉም። አለቅ። በሞት ሲለዩን እናዝናለን፣ እናለቅሳለን። አዎ እኛ ቤት ዋይ አይባልም አይደል? ዋይ አይባልም። የጀግና ሞት ነው የምንሞተው። ያውም ወንዱን ኢየሱስ የይሁዳውን አንበሳ የዘላለም አምላክ አምኜ ንፍሮ እየቀቀልክ ለእኔ ዋይ አትልም። በመዝሙር ተዘምሮ ጴንጤ ወገኔ ይሸኝኛል ማለት ነው። ግልጽ አይደለም እንዴ? አዎ ሞትን እኮ አስረገጠን። ሃሌሉያ! ሞትን እኮ አስረገጠን። ታውቃለህ ምን ይላል ዕብራውያን መጽሐፍ ላይ? የኔ አባት ጌታዬ ኢየሱስ ባለግርማው ኢየሱስ መጥቶ ለበደል ለኃጢአቴ የሞተልኝ የሰውን ተፈጥሯዊ ባህሪ ገንዘቡን ያደረገው እኔ ሞት ይሆን ሞት መጣ እንግዲህ እያልኩ እንድንቀጠቀጥ አይደለም። ስለ ሞት ፍርሃት በባርነት ታስረው የነበሩትን ነፃ እንዲያወጣ በስጋና በደም ተካፈለ ይላል። ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ በእርሱ ሁሉ የሆነው ለእሱ ተገብቶታልና ካለ በኋላ የሚቀድሰውና የሚቀደሱት ከአንድ ናቸው ይላል። አቤት ምን ማለት እንደሆነ የሚቀደሱት ነው ማን ናቸው? እኔ እናንተ በስሙ ያመነን ኃጢአተኞች የነበረ ቀዳሹስ ማን ነው? ኢየሱስ። አንድ ናቸው ማለቱ ምን ማለት ነው? ኢየሱስ ሰው የሆነበትን ሚስጥር እኮ ነው የሚናገረው። በነገር ሁሉ ከኃጢአት በስተቀር በነገር ሁሉ ወንድሞቹን ሊመስለው ተገባው። እኔን የሆነው
ከኃጢአት በስተቀር ኢየሱስ እኔ እንዲው ነው። ይህንን እጅ ነው የያዘው፣ ይህንን ስጋ ነው የያዘው። ከኃጢአት በስተቀር በነገር ሁሉ በነገር ሁሉ እዚህ ጋር ሚስቴ እርጎና ምናምን ነገር አድርጋ አስቀመጠችልኝ። እኛ ምን በላውን ነበር ይበላ የነበረው እዚህ ምድር ላይ። ኢየሱስ ጌታዬ፣ እኔ የምጠጣውን ውሃ ነበር ይጠጣ የነበረው። ረሃቤና ጥማቴ፣ ረሃባችንና ጥማታችን የሚገባው ዘመድ እኮ ነው ያለን በአብ ፊት። አቤት ጌታዬ፣ ዘመድ እኮ ነው ያለን። አንተ ወዳጅ ፈጣሪዬ ነው። አዎ ደሞ ተዛመደኝ፣ መጥቶ ከድንግሊቱ የማኅፀኗ ፍሬ የሆኑ ተወልዶ የሰውን ተፈጥሯዊ ባህሪ እኔን ሆነ ዳንዬን ሆነ እኮ ማለት ነው። ሮያልን እኮ ነው ማለት እኮ ነው ኢየሱስ። እኛ ኃጢአተኞች ነን፣ እሱ ግን ኃጢአት የለበትም። እሱ ሰው ነው፣ እኛም ሰው ነን። እሱ ፍጹም ሰው ነው፣ እኛም ፍጹም ሰው ነን። እሱ ግን ፍጹም ሰው ብቻ አይደለም፣ ፍጹም አምላክ ነው። እኛ ግን ፍጹም ሰው ብቻ ነን፣ ፍጹም አምላክ አይደለንም። ሎርድ ካለ በኋላም እንደሚል ታውቃለህ፣ የሚቀድሰው ነው የሚቀደሱት ሁሉ ከአንድ ናቸው። ስለዚህም ምክንያት ስምህን ለወንድሞቼ እነግራቸዋለሁ፣ በማህበርም መካከል በዜማ አመሰግንሃለሁ አላ። ደግሞም እኔ በእርሱ እታመናለሁ። ደግሞም እነሆኝ እኔ እግዚአብሔር የሰጠኝ ልጆች ሲል ኢየሱስ ወንድሞች ብሎ ሊጠራቸው አያፍርም ይላል። አየኸው፣ ኢየሱስ ወንድሜ እኮ ብሎ ይጠራኛል፣ ልጄ ብሎ ይጠራኛል፣ ወንድም ብሎ ይጠራኛል። እኔ እሱ ወንድሜ ብሎ ከጠራኝ እኔ ወንድሜ ብዬ ኢየሱስን መጥራት አፍራለሁ እንዴ? አምላኬም ነው፣ አዎ ወንድሜም ነው። ሰው በመሆኑ ወንድም ሆነን፣ ዘመድ ሆነን፣ ወዳጅ ሆነን፣ የቅርብ ወዳጅ የሞተልን ቤዛ ይሆነልኝ አምላኬ እለዋለሁ። ንጉሴና ጌታዬ ብዬ እደፋለታለሁ ለመለኮትነቱ። ደግሞ ሰው በመሆኑ እኔን ሊያድን የእኛ ዘመድ ስለሆነ ወንድሞች ብሎ ይጠራል ኢየሱ ካለ በኋላ የሚለውን ታውቃለህ? ምን እንደሚሉ ታውቃላችሁ? ወንድሞች ናቶች፣ ለዘላለም ስም ይባረክ አባዬ፣ የጴንጤዎቹ አምላክ ኢየሱስ ክርስቶስ የዘላለም ንጉሥ፣ ለዘላለም ስም ይቀደስ። እንግዲህ ልጆቹ ይላል ሞትን ስለመፍራት ከምን እንዳወጣ ይላሳየ ኑ ያደረገልኝን ጉዴን የነገረኝን ልንገራችሁ እንዳለች ማለት ነው። ኑ ተሰብሰቡ፣ በሩቅ ሀገር ያላችሁ ኑ ስሙ። እኔን ነፃ ሲያወጣኝ ይሄ ሁሉ እዚህ ያሉ ጴንጤዎች እነ ዳንዬ በሙሉ እህቶቼ፣ አሁን ፕሪንስስ እናቷ የሞተችባት አሁን የገባቸው እህት የዛሬ ዓመት በሙሉ ወንጌል ስርዓት አሁን ጌታን የምታመልከዋ ወንድሜ ቤኪ፣ እህትየው መሲና ጸጊ፣ በውስጥ በውጭ ያላችሁ ቢሃይንድ ባይሆነ የምሰማ በብዙ ሺህ የምትቆጠሩ እዚህ 430 ሰው ስማልኝማ። እንግዲህ ይላል ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞቱ እንዲሽር አለ። በሞት ላይ ስልጣን ያለው ማን ነው? ዲያብሎስ ነበር። በሞቱ የሻረው ማን ነው? ኢየሱስን ነው። ዲያብሎስ የሚለው የት አለ? ይኸውም ዲያብሎስ ነው ይላል። ኢየሱስ ዲያብሎስ በሞት ላይ ስልጣን ነበረው አይደል? እሱም በሞት ላይ ስልጣን ያለውን በሞቱ እንዲሽር ኦኬ፣ በስጋና በደም ተካፈለ ይላል። አየህ፣ ኢየሱስ ሰይጣንን ሊረታው ሊያሸንፈው ለዘላለም ሽባ ሊያደርገው በስጋና በደም ተወልዶ ተካፍሎ መሞት ነበረበት። ሞትን ለማሸነፍ ኢየሱስ ሞቶ ነው ያሸነፈው። ሃሌሉያ! ሞቶ ሞትን የሚያሸንፍ ብቸኛ አዳኝ ሌሎቹን ያድናሉ የተባሉት ሁሉ በሙሉ አያድኑም። ኦኬ፣ በሞት ላይ ስልጣን ያለውን በሞቱ እንዲሽር ይኸውም ዲያብሎስን ነው ካለ በኋላ በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ የታሰሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። በሞት ፍርሃት ታስረው የነበሩት እነማን ናቸው? ይኸው ኤርሚያስ አንዱ፣ ይኸው ዳኒ እዚህ አንዱ፣ ይኸው መሲ እዚህ ነፃ ያወጣቸዋል። ይኸው ፕሪንስስ እዚህ ነፃ ያወጣቸዋል። ይኸው ቤካ እዚህ ነፃ ያወጣ፣ ይኸው ጸጊዬ ነፃ ያወጣችሁ፣ ይኸው ሮያል ና ነፃ ውጣ፣ ነፃ አውጪው ኢየሱስ ነፃ ያውጣ እየተባለ እየተለመነ ያለ ቅን ወንድሜ፣ ነፃ አውጪውን ብቻውን አንግሰው በሕይወትህ ላይ
ተብሎ እየተጠየቀ እየተለመነ የእግዚአብሔር ቸርነትና ምሕረት እየጠበቀ ያለው ወንድም ማለት ነው። በሞት ላይ ስልጣን ያለውን በሞቱ እንዲሽር ሞትን የሻረው ኢየሱስ በሞቱ ነው። ገደልኑ ብለው ሲሉ በቃ አሸነፍኑ ብለው ሲሉ እሱ ደግሞ ሞትን ለዘላለም አሸነፈው። በሞት ላይ ስልጣን ያለውን ዲያብሎስን ለዘላለም ሽባ አደረገው። ቴንኪዩ መንፈስ ቅዱስ። ከዛስ ሞት ሆይ መውጊያ የታል ተባለ። በማ በኢየሱስ። ሲኦል ሆይ ድል መንሳትህ የታል ተባለ። ስለዚህ በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ነፃ እንዲያወጣ ታስሬ የነበርኩት በሞት ፍርሃት ታስሬ የነበርኩት እኔ ነፃ ወጣሁ የዛሬ 28 ዓመት። ክብር ለታላቁ ለገናናው ለእግዚአብሔር ልጅ ለኢየሱስ ክርስቶስ ከአባቱ ከአብና ከመንፈስ ቅዱስ ጋር ሞገስና አምልኮ ስግደት ከዘላለም እስከ ዘላለም ለስሙ ይሁን። ለስሙ ይሁን። መላእክት ፊት ለፊቴ መጥቶ ቢቆም ይህንን እውነት ነው የምነግረው። ይህን እውነት መስበክ አቅም ብሎ ቢለኝ አፍክን ዝጋ ነው ብዬ የምልህ ያንን መልአክ የሚል ካለ ማለት ነው። ለምን መልእክተኛ ነኝ። ኦኬ ወገኖቼ፣ ወንድሞቼ፣ ወንጌላውያን አማኞች ራቶች መልእክተኛ ነን። ማን የላካችሁ? የታረደው በጌዳዊት ልጅ የእግዚአብሔር ልጅ ኢየሱስ ክርስቶስ። ምን ብሎ ላካችሁ? ለሰዎች ሁሉ በጎነቴና አዳኝነቴን ተናገሩ። ሰውን መውደዴ እስከ መስቀል ሞት ድረስ እንዳደረሰኝ፣ ለሰው ልጆች በደልና ኃጢአት ቤዛ እንደሆንኩ፣ ወደ እኔ ቢመጡ ነፃ እንደማወጣቸው፣ እንደማድናቸው፣ እንደማሳርፋቸው ንገሯቸው። አንተ ራሱ ተናጋሪው መልእክተኛ ነኝ ብለህ የምትለው ሰውዬ ኤርሚያስ ተርፋል እንዴ? ድናል እንዴ? አርፋል እንዴ ብትል፣ አዎ አሳረፈኝ። መቼ? የዛሬ 28 ዓመት። እንዴት? ኑ እኔ አሳርፋችኋለሁ ብሎ ባለው ቃል መሰረት ወደ እሱ መጣሁ፣ በእምነት በቃሉ ስብከት በኩል። በቃ ግግም ያልኩ ገገማ አማኝ ሆንኩ አልኩ መጽሐፉን። ቃል ለምድር ለሰማይ ዓለሙ ሁሉ በአፍጢሙ ሊደፋ ይችላል እንጂ ከዚህ ላይ ንቅንቅ አልልም። ብዙዎች እማወራው ስሜት እየመሰላቸው ብዙ ሲላገዱ ኖረዋል። እዚህ ሶሻል ሚዲያ ላይ እንኳን 11ኛ ዓመቴን ጨርሼ 12ኛ ገብቻለሁ። የ4 ልጆች አባት ሆናለሁ ከ3 ወር በኋላ። ኦኬ አንዱ ሲላገድ መቼ ነው የሚተኛው? መቼ ነው የሚተኛው? ከሚስቶቻቸው ጋር እየተኙ ብሎ አለ ብሎ እንዲሁ ዝም ብሎ ስራ ፈት ነው። ምንም ዝም ብሎ ሚንገዋለል ማለት ነው። እና መቼ ነው የሚተኛው ከሚስቱስ ጋር እሱ አለ። ስለተኛው እኮ ነው ከሚስቴ ጋር ወንድም አለ። እኔ ከሚስቴ ጋር የምተኛው እንዳንተ ከሀገሩ ሴት ጋር እየተኛሁ ስታረግዝ አስወጪው እያልኩኝ መድኃኒትና ኪኒን አልገዛም። ጽድቅ እንደዚህ በአደባባይ ትጫዋለች። እኔ ግን ከሚስቴ ጋር ስለተኛው ነው ጌታ 3 ልጆች ሰጥቶ 4ተኛም ደግሞ ከ3 ወር በኋላ ይመጣል ማለት ነው። አንበሳ ናት፣ ንግስት ናት። ብቻ ያመጣሁን ያምጣ መድኃኔዓለም ያምጣ እኮ ነው ብዬ የምልህ። እኔ ግን እንደ ወፍ ዘራሽ ባያገኘሁበት አስጨርሽኝ እያልኩ አልልም። አንድ ለአንድ አማኑኤል ባለው መስመር ውስጥ ገብተናል ማለት ነው። እዚህ እንዴ ነጋ ጠባ ያየኛላ። ነጋ ጠባ ዳንዬን ሲያየው በቃ ልጅ ማንወልድ መስሎት ማለት ነው። አየህ ጌታ ያበዛልኝ ስራ ከሚስቴ ጋር እንኳን የምተኛበት ጊዜ እስካጣ ድረስ የበዛልኝ የእግዚአብሔር ስራ ነው ያበዛልኝ። ታዲያ የእግዚአብሔር ስራ የሚበዛላችሁ ሆኖ አላለም እንዴ? ታዲያ ያድናል ኢየሱስ ስላለው ልክ ነው። በዚህ ሰዓት ሚስቴም ልጆቼም ተኝተዋል። የማታኮርፍ ሚስት የተባረከች ሚስት እኮ ነው የሰጠኝ። ታውቃለህ? ኤርሚ ሂድና ስበክ። አንድ ቀን ፊቷ ጠቁሮ አያውቅም። ሲሰጥ እግዚአብሔር ጻድቅ ነው፣ ጻድቅ ነው። ሌላ ሴት አግብቼ ቢሆን ኖሮ ገና ከመጀመሪያው ነበር የሚፈርሰው። እኔ ጥሪ ያለኝ ሰው ነኝ። ጻድቅ ነው። ጀግና ሚስት ነው እግዚአብሔር የሰጠኝ። ጀግና ሚስት ያቋታል። ነጸጊ በውስጥ አውርታታለች።
ያቋታል ነው ወንድምነት እነ ዳንዬ እነ ሜርሲ እነ መሲ ያቋታል ብዙዎቹ እና አበባ በውስጥ አበባ ከታች አይቼሻለሁ ከስዊዘርላንድ ያቋታል እና አንቾ ከአውስትራሊያ ኦኬ። እና መቼ ነው የሚተኛው? አየህ ከሚስቴ ጋር ስለተኛው እኮ ነው 4 ልጅ የሰጠኝ። አንተ ከስንቱ ጋር ነው የተኛው? ማነህ ካገኘው ጋር ነው አይደል ጎንህን የምታሳርፈው? ሞት ይዞ እንዳይሄድ እሺ፣ ንስሐ ግባ እና አንድ ለአንድ አማኑኤል ኦኬ። አዎ አንድ ለአንድ ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 24 እግዚአብሔር የሰራትን ሴት ወደ አዳም አመጣት ይላል። አምጣልኝ ሔዋኔን ብለህ በል እሺ። አዎ እህቶችም አምጣልኝ አዳሜን ብለሽ በይ። አዳሜን ማለት ሁሉን አንጋጋልኝ ማለት አይደለም። የአንቺን የራስሽን በነጠላ አዳምን አምጣልኝ ነው ማለት ያለበሽ። እና ነጋ ጠባ እዚህ ሲያዩ ትዳር ያለን እዚህ በሙሉ ትዳር ያላቸው ናቸው ከጥቂቶቹ በስተቀር። መስዬ ማግብታለች በቅርብ። ጸግዬ የልጆች እናት ናት፣ የተከበረች እህት ትዳር ያላት። እዚህ በሙሉ የምታያቸው አብዛኛው በውጭ ዓለም በሀገር ውስጥም ያሉ የተከበሩ ያላገቡትም የተከበሩ ናቸው። ኦኬ የተከበሩ ናቸው የእግዚአብሔር ወንዶችና ሴቶች ልጆች። ስራ ብሎ አንዱ እንደዚህ ሲናገር ሰማሁት ማለት ነው። መቼ ነው ግን የሚተኛው ብሎ አሳስቦት ማለት ነው። ከሚስቱ ጋር ግን መቼ ነው የሚተኛው? ጊዜ አግኝቶ አላለም። ቁጭ ብሎ አይሰብክም። አየህ መጥቶ ቤት ከፍቶ ገዝት ያ ኤርሚያስ የሚባለው ሰውዬ እኔ የምላችሁ ግን ሁሉ ቀን ነጋ ጠባ ተጎልቶ እዚህ ተዘፍዝፎ። አንተ እኮ በታብረህ ነው ተዘፍዝፈ የምትለው፣ እዚህ ተደብቀ ነው የምታየኝ ደግሞ አላችሁ። አሁን እዚህ 400 ሰው ነው የሚያየው፣ ከበስተኋላ ቆንጅዬ ከ1500 በላይ ሰዎች ማለት ቁጭ ብለህ ታደምጣለህ። አብረህ እኮ ነው ተዘፍዝፈ እዚህ ቁጭ ብለህ ምን ታደርጋለህ አንተ? ተዘፍዝፈ የምናገረው እዚህ የማይጠቅም ከሆነ ምን ታደርጋለህ ወዳጄ? ቴንኪው አትልም? ጌታ ኢየሱስ ቴንኪው አትልም? የጠቀመ ነገር ካገኘህ የሚጠቅም ነገር እኮ ነው የማወራው። ታዲያ ያው ጌታዬ ማለት ነው። በሞት ፍርሃት የታሰሩትን ነፃ እንዲያወጣ በስጋና በደም ተካፈለ ይላል። ስለዚህ ሞትን እንዳንፈራው ለዘላለም ሞት በእግዚአብሔር ልጅ በኢየሱስ ክርስቶስ ድል ተነሳ። ኦኬ እኔስ ከድል ነሺው ከኢየሱስ ጋር ሶኜ ምን አደረግኩኝ? ምን አደረግን? ወንድሞችና እህቶቼ ድል ነሳን አይደል? በወደደን በእርሱ ከአሸናፊዎች እንበልጣለን ተብሎ ስለተጻፈ ምን ነበር ያሸንፈን? ኃጢአት። ኖ ወይት ምን ነበር እኛ ያሸነፈን እና የያዘን? ምኞት። ከዛ ምን አመጣብን? ኃጢአት። ምን ጎተተብን? ሞት። በእነዚህ ላይ ማን ነበር ይላሉ? ዲያብሎስ። ኃጢአትን በስጋው ሞትን በሞቱ ዲያብሎስንም በትንሣኤው ኃይል ለዘላለም በኢየሱስ ለዘላለም ማለት ነው። ለዘላለም ላይታሰቡ ኢየሱስ ላይታሰቡ
በሞቱ እንዲደመሰሳቸው ማለት ነው። በወደደን በእርሱ ከአሸናፊዎች እንበልጣለን ብሎ ሲል ከአቶ ቦጋለ እበልጣለሁ እያልኩ አይደለም። በትግል በቦክስ ጌታዬ ለዘላለም ስም ይባረክ። ስለዚህ ስንሞት የት ሆን የምንሄደው? ብንቆምም ብንኖርም በኃጢአት እየገማን እየበሰበስን እየሸተትን ብልያ አልልም። እንደ አባ ገብረ ኪዳን ዓለማዊ ምኞትንና ኃጢአትን ክደን የተባረከው ተስፋችንን አይደል ብሎ ቢለው ቲቶ ማለት ነው። ኧረ ናልኝ አንተ እግዚአብሔር ሰው ታናሹ ብላቴና ቲቶ ምዕራፍ 2 ቁጥር 11 ምን እንደሚል ቃሉን ገዝመ ይቀጥል አላሳያችሁ። እዚህ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጠዋል። ሰዎችን ሁሉ አንዳንዶችን ሰዎች አይደለም፣ ላመኑበት ሰዎችን ሁሉ የሚያድን ነው የእግዚአብሔር ጸጋ። ስታምንበት ያድናል። ጸጋው በእምነት አድኗቸዋል ብሎ ስላለ ማለት ነው። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ብሎ ስላለ የሚያድን ጸጋ ተገልጠዋል። ይህም ጸጋ ጌታዬ ኢየሱስ፣ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከው ተስፋችንን እርሱም የታላቁ የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ስለሚያስተምረን ብራዘርዬ እኔን የእግዚአብሔር ልጅ ኢየሱስ በጸጋው ይጠብቀኛል። ጥንቃቄ ይጠብቃል፣ ማስተዋል ይጋርዳል ይላል። ምን ታረጋለህ በኃጢአት መንገድ? ምን ታረጋለህ በኃጢአተኞች መንገድ? መዝሙረ ዳዊትን እየደገመ እኮ ሄዶ ሲመተት እኮ ነው የሚውለው። ያው ሰውዬ ያው መዝሙረ ዳዊትን ጠዋት ሲደግም የነበረው ሰውዬ ከሰዓት በኋላ ስታገኙ ዛፍ ላይ ሆኖ ድንጋይ ላይ ቆሞ እንትን ይላል። ጠዋት መዝሙር ዳዊት ሃሌሉያ ብፁዕ ብእሲ ብሎ በማለት ጀምሮ ምስጉን ነው በክፎች ምክር ያልሄደ። ምን ታደርጋለህ ከክፎች ምክር ጋር? አንተ የክርስቶስ ከሆንክ ክፋትን ከሚመክሩ ጋር በፍጹም ስልክም አልደዋወልም፣ ሲደውልም ጥርቅም። አንዴ ካወቅኩህ መድኃኒዓለም ምስክሬ ነው አልኩ። ካወቅኩህ እንዲህ መሰሪ ተንኮለኛ ምስጥ ምናምን ነገር ከሆንክ ጥርቅም አላነሳውም። አንተ አትጠቅምማ፣ አንተ አትመልስማ። መሰሪ ልብ አለህ፣ ክፋትን ታውጠንጥናለህ። ምን እንደቤት አካል በክፎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ። ምን ታደርጋለህ በኃጢአተኞች መንገድ? የክርስቶስ ነኝ ብለህ ምን ታደርጋለህ? በዋዘኞችም ወንበር ያልተቀመጠ የእግዚአብሔር ከሆንክ የክርስቶስ ከሆንክ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል። ይኸው በቃሉ ማለት ነው። ሕግ ቃል፣ ትእዛዝ፣ ስርዓት ማለት ነው። በእግዚአብሔር ሕግ ደስ ይለዋል። ሕጉንም ቃሉ ማለት ነው በቀንና በሌሊት ያስባል። እንዲህ ወፍጮ ፈጪ መስል ቲክቶክ ሲሞን ጭር አይሆንም ማለት ነው። ሕጉን በቀንና በሌሊት ያስባል፣ ቃል እግዚአብሔርን ያሰላስላል እያለ እርሱም በውሃ ፈሳሾች ዳር። ይሄ ሕጉን የሚያሰላስለው ሕጉን የሚያስበው ቃል እግዚአብሔርን መጽሐፍ ቅዱስን አንብቦ ከክፎች ምክር ርቆ እግዚአብሔርን የሚፈልግ ልብ ደስ ይበለው እንደተባለ ማለት ከዛ እርሱ ያ ሰው ቃል እግዚአብሔርን የያዘ ሰው፣ ቃል እግዚአብሔርን የጠጣ ሰው፣ እግዚአብሔር ከመንፈሱ ያጠጣው ቃሉን የመገበው ሰው፣ ምርጫ ያደረገ ሰው ስታወራ እንደ ድመት ሚያው አትልም። ድምፅ እንደዚህ አይሆንም። እንደ ደቦል አንበሳ ነው የምታገሳው። ያውም ጽድቀ እግዚአብሔር ያለበት ኃይል ያለበት ማለት ነው። የሰው ኃይል አይደለም፣ የእግዚአብሔር ኃይል
በንግግር ውስጥ አልፎ የሰውን ልብ ይነካል ማለት ነው። ኦኬ ኤርሚዬ ስትሰብክ ልቤ ይቃጠልብኛል፣ ዳንዬ ስትሰብክ ልቤ ይቃጠልብኛል አልክ። ኦኬ ጨርቄናል እንትን አለ። እኔ እኮ የዋዛ እንዳልመስሉ ምናምን ነገር አልልም። ኦኬ ልብ ተቃጠለብህ። አዎ እሱ መቃጠል እግዚአብሔር በውስጥ ያስቀመጠው እሳት ነው። እናስ ቃለ እግዚአብሔር በሚሰበክበት ሰዓት ላይ እግዚአብሔር በህይወቴ ላይ በወንድሞቼ በእህቶቼ ላይ ባስቀመጠው ጸጋ ሲሰብኩ አየህ፣ ያ እሳት የተቀጣጠለ ነው ማለት ነው። ስለዚህ እሳቱን በውስጥ ያነደደው ማን ነው? በኤርሚያስ በኩል፣ በጣዳኒ በኩል፣ በቤካ በኩል፣ በእህትዬ በኩል ሲሰበክ ወይ ሲጸልዩልህ ወይ ስትዘምሩ ወይ ተንበርከት ስትጸልይ እሳቱ መንደድ ይጀምራል። እዛ እርሱ በውሃ ፈሳሾች ዳር እንደተተከለች ፍሬዋም በየጊዜው እንደምትሰጥ ቅጠል እንደማይረግፍም ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል። ክፉዎች ግን እንዲህ አይደሉም፣ ነገር ግን ንፋስ ጠርጎ እንደሚወስደው ትቢያ ናቸው። እነዛ ቅድም በክፉዎች ምክር እንዳትቆም ብሎ ያለው አብሬ ቆማለሁ ብለህ ካልክ የክፉ ቀን በሚመጣ ሳለ ጠርጎ ይወስድሃል እያለው ነው። ተለይ ነው ጌታ እያለ ያለው። ስለዚህ ክፉዎች በፍርድ ኃጢአተኞችን በጻድቃን ማህበር አይቆሙም፣ እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች። አባትየው ዳዊት ገና ምዕራፍ 1 ቁጥር 1 ምን እንዳለ የለኝና ሰለሞን ደግሞ ምን እንደሚል አሳየ። ልጅየው ማለት ነው። ገብቷቸዋል። አባትና ልጅ ምንም እንኳን በህይወታቸው ድካም ቢኖርም አባትና ልጅ በደንብ ተግባብተዋል። ሲመክሩም ለትውልድም ሲናገሩ በጣም ነው የጻፉት። አንተ እነሱ እንኳን ቢደክሙበትም ግን የጻፉት በጣም ምን ይላል? የጥበብ መጀመሪያ እግዚአብሔርን መፍራት ነው። ሰነፎች ግን ጥበብና ተግሳጽን ይንቃሉ ካለ በኋላ ልጄ ሆይ የአባትህን ምክር ስማ፣ የእናትህንም ሕግ አትተው። ለራስህ የሞገስ ዘውድ ለአንገትህ ምድር ይሆንልሃልና። ልጄ ሆይ ኃጢአተኞች ቢያባብሉህ እሺ አትበል። ይኸውልሽ እምልሽ አንቺ ነገሩን ሁሉን ዝም ብለሽ ሁሉን ነገር መጠራጠር ምንድን ነው እንደዚህ? እስኪ አንዳንዴ በአይምሮሽ አስቢ። ይሄ ነገር ነው የጸልይበታለሁ ልቤ ላይ ክብድ ብሎ እስኪ ሁሉ ነገር ልቤ ላይ ክብድ አለ እያልሽ ምን ልትሆኝ ነው? ከተማ ውስጥ ተቀምጠሽ ገዳማዊ ህይወት ምትኖሪ ምን አይነት ምስኪን ብኩን ነሽ? ማነች መካሪዋ? ኃጢአተኛ። የት ነው ገፋፍታ ይዛሽ የምትሄደው? እምቢ በይ አተታለምዬ፣ እምቢ በይ። ኢትዮጵያዊ ሲዘፍን እምቢ በል እምቢ ይልልሃል። ግን እምቢ የሚለው ምኑን ነው? ከሰው ጋር የሆነ ነገር እንትን ሲጠማመር ነው። ኃጢአትን ግን እምቢ አይልም። ለኃጢአት ግን እሺ በል እሺ በል እሺ፣ እምቢ በል እምቢ የሚል ጨፈራላችሁ አይደል? እንደዛ ነው። ሁሉም ሽመሉን አረቄ ሲጠጣ ጠላም ሲጠጣ እምቢ በል እምቢ በል እምቢ። ግን ኃጢአትን እምቢ ሲሉ አታይም። ዘረኝነትን እምቢ ሲሉ አታያቸው። እምቢ በል እምቢ ምናምን እምቢ በል እንዴ ጨፍር ግድ የለም በባህል ማለት ነው። እኔ ጭፈራን አላበረታታም። መጽሐፍ ቅዱስ ዘፈን ኃጢአት ነው ስለሚል ማለት ነው። ለኃጢአት ግን እሺ በል እሺ ነው። እዚህ ደግሞ ሰለሞን እሺ አትበል። ቢያባብሉህ ማር የሆዴ አንጀቴ እናቴ አያቴ አክስቴ ብሎ ቢልሽ እሺ አትበል። እሺ ካልካቸው ደምን ለማፍሰስ ለእኛ ጋር እናድባ፣ ለንጹሐንም ያለ ምክንያት ወጥመድን እንሸምቅ። ንጹሐን ላይ ሄደን ያለ ምክንያት ያለ ጥፋታቸው ያለ ኃጢአታቸው ወጥመድን እንሸምቅ ማለት እንደብቅ፣ መንገዳቸው ላይ እንዘርጋው። ንጹሕ ሰው ነው መንገዱ ላይ እናጠምድበትና ከዛ እሱ እየተደናበረ በንጽህናው በየዋህነቱ ሲመጣ እኛ ባጠመድኑ ወጥመድ ውስጥ ይገባልናል እንደ ቆቅ። ከዛስ እናጠምደዋለን። ከዛስ በሕይወታቸው ሳሉ ወደ ሲኦል እንውጣቸዋለና ከዚያስ በሙሉ ወደ ጉድጓድ እንደሚወድቁ ይሆናሉ። ከዚያስ የንጹሑን ገንዘብና ሀብቱን ሚስቱንም መልካሙን ሀብት ሁሉ እናገኛለን። ከዛስ ምርኮውን ቤቱን ሀብቱን ሚስቱንም ልጆቹን ወስደን
በቃ ሀብታም እንሆናለን። ይላሉ ኃጢአተኞች። እና እምቢ በል እሺ አትበል ማለት እምቢ በል ማለት ነው። እጣ ከኛ ጋራ ጣል፣ ለሁላችንም አንድ ከረጢት ይሁነን ቢሉ ገንዘባችንን በአንድነት እናስቀምጠው። አንድ የባንክ አካውንት እንክፈትና ያችን ሴትዮ ዝም ብላ አንዱ ዝም ብሎ ኢየሱስ ኢየሱስ ትል የለ እንድፋትና ገንዘቧን እንቀራመታለን ብሎ ሲል ጠባቂዋ የእስራኤል አምላክ ጠባቂ የእስራኤል አምላክ እግዚአብሔር እደፋለሁ ብለህ ስትል ይደፋል። አስረግጬ የምነግርህ ማለት ነው። አሁን ባለቤት እንደሌላት ውሻ ማንም ኢላማ እየተለማመደ አይመታንም። ባለቤት የሌላት ውሻ አይተሃል? ሰፈር ላይ ስትሄድ የከተማ ልጆች ቁጭ ይሉና አዳማ የሚሆን አዲስ አበባ ቁጭ አሉት ውሾች አይታችኋቸው እንደሆነ ብቻቸውን ጡሉ ጡሉ እያሉ ይሄዳሉ። በከተማ ውስጥ እንዲህ እያሉ ማለት ነው። በሚሄዱ ሰዓት ላይ እነዚህ ሰፈር ላይ ጎረምሳ ቁጭ አሉቱ ውሾቹ በዚህ እየሄዱ እዚህ የተቀመጡት ወጣቶች እና እዚህ የተቀመጡ ወጣቶች ስራ ስለሌለ ያው ማለት ነው ሁሉ ቀን ተቀማጮች ነው እና እዛ ቁጭ ብለው ኃላፊ አግዳሚውን ሴት ይጠብሳሉ። ማነሽ እሙዬ አቡ ነው ነገር ይላል። ሰውም ሲመጣ ይለክፋሉ፣ ውሻንም ሲመጣ ይለክፋሉ። እዛ እዚህ ቁጭ ብለው ተኮልኩለው ውሻ ድንገት በዚህ ስታልፍ ምን ይላሉ? አይታችሁ ከሆነ ገጥሟቸው ከሆነ እኔ ይችን ውሻ አነጣጥሬ ጆሮዋ ቀዳዳ ውስጥ ይህን ድንጋይ ጨምረዋለሁ ይላል አንደኛው ስራ ያጣ። እኔ ደግሞ ሽፋሽፍቷን ቅንድቧን የላኛውን ነው የምመታው ይላል ኢላማ መለማመጃው። እኔ ደግሞ የግራ እግሯን በዛኛው ፓርቲ ያለውን አድቅቄ ነው የምጠላት ይላል። ሁሉም ድንጋይ ይይዛሉ፣ ያነሳሉ። ውሻዋ ብቻዋን ስትንጠለጠል ነው እዛ ጋ የተገኘችው እና ሁሉም ይወረውርባታል። የሳተ ይስታታል። በለስ ከቀናት ታመልጣለች። ካልሆነስ ተመተው ተደብድበው እንዳሉት አይናቸውን ሁሉ አጥፍተው አካላቸውን ሁሉ እንትን ብለው ትልልቅ ድንጋይ ሁሉ ነው የሚወረውሩባቸው። ተፈንክተው ሁሉ ወይ ተመተው ሁሉ የሞቱ ውሾችን ያስታውሳሉ። አሁን ውሾቹ በዛ ሲያልፉ ሁሌ ድንጋይ የሚወረውርባቸው ሰው እንዳለ ስለሚያውቁ ባለቤታቸውም ባይሆን የሆነ ሰው እየተጠግተው ይሄዳሉ። እዚህ ጋር ሰውየው እየተራመደ ከሆነ አቶ ዘርጋው ይህን ሰውዬ ትከተልና ውሻይቱ እኔ ውሻ መሳት ስዕል አልችልበትም፣ ቄስ ነኝ ተውኝ፣ በመድኃኒዓለም ተውኝ በቃ እና እቺ ውሻ እዚህ እየተንጠ ቆንጆ እየሰራው እንጂ አንተ አብስክራት ምንድነው አብስትራክ ነው ትሉት ወይ መድኃኒዓለም ሰዓሊ ኤርሚያስ አትልም እንደ አንተ እቺ ውሻ ባለቤቷ ባይሆንም እዚህ ጋር ከሚወረውሩባቸው ወርዋሪዎች ለመትረፍ ባለቤታቸው ባይሆንም የሆነ ሰው ተጠግተው የሆነ ሴትዮ የሆነ ሽማግሌ የሆነ ሰው ተጠግተው ይሄዳሉ። ኦኬ። ከዛስ እነዚህ ድንጋይ ወርዋሪዎች እዚህ ጋር ተቀምጠው ቢያዩ ያቺ ትናንት የወረወረባትን ውሻ ድንገት አሁንም አግኝቶ እወረውራለሁ ብሎ ቢል የሆነ ሰውዬ በቅርብ እየተከታተለች ነች ውሻ። ከዛ ድንጋይ ወርዋሪዎቹ ምን ይላሉ? ትናንትና የወረወሩ አሁን አይወረውሩም። ለምን? አሁን እንዳይወረውሩ የሆነ ሰው እስሯ አለ። እሷም የሆነ ሰውን ተጠግታለች ውሻ። ከተጠጋችው ሰው የተነሳ ኢላማ እያረገ እየወረወረ ከሚደበድባትና በሰቀቀ ሊገላት ከሚቀጠቅጣት ቀጥቃጭ የሆነውን ግለሰብ ባለቤቷን ባይሆን ተጠግታ ህይወቷን አትርፋ ትሄዳለች። ባለቤቷን ባይሆን ነው ብያልኩ። ለእኛም እንዲሆኑ ይሆነልን። ዲያብሎስ በመንገድ ላይ ሸምቆ ቅንድቡን እለዋለሁ በዝሙት ይሄማ ለሌብነት ቀላል ነው እያለ
በኃጢአት እየደበደበ እየቀጠቀጠ ግንባራችንን፣ እርግብግቢታችንን፣ ቁርጭምጭሚታችንን ምን ያላደቀቀን ቦታ አለ? በኃጢአት ሰይጣን ኢላማ እያደረገ ሲመታል። አሁን ግን ሰይጣን በኃጢአት ላይ መታን የሆነ ባለቤታችን ያልሆነ ሰው ተጠግ